ፊልጵስዩስ መጽሐፍ ምዕራፍ 1 ቁጥር 21 ሐዋርያው ጳውሎስ እንዳለ ለኔ ሕይወት ክርስቶስ ነው ሞትም እንኳን ቢሆን ጥቅሜ ነው ብሏል። ሕይወትን ተሞልቶ የሕይወት ጉለት የለበውም ማለት ነው። ክርስቶስ በሙላት በሱ ውስጥ አለ። በቃ ተሞልቶታል፣ ሕይወቱ አድርጎታል። የሱን ሕይወት ደግሞ እንደ ጉድፍ ጥሎታል። ምን ሆኖ ነው? ምን አገኘው? ትምክት፣ በእግዚአብሔር ላይ ያለው ትምክት። እንግዲህ በአሁኑ ዘመን ትንሽ እያደፍን የመጣ ነው። አገልጋዮች ነን። በተለይ ከኛ የጀመረ ይመስለኛል ካልተሳሳትኩ። በእግዚአብሔር ላይ መደገፍ እየቀረ ነው። ሰው ብልጥ እየሆነ ነው። የሚጨብጠውን ነገር እየያዘ ነው። ዱላ እየያዘ ነው። ኮሮጆ እየያዘ ነው። ወገኖች ሆይ እግዚአብሔር አይሰጥም አይደለም፣ ግን ያል መደገፊያ ከሆነ እግዚአብሔርስ ወገኖች ሕይወት መሆኑ ይቀራል። ሕይወትን ተቀብለናል፣ ግን በተቀበልነው ሕይወት ውስጥ መሆናችን ይቀራል። አስቸጋሪ ነገር ውስጥ እንገባለን። ስለዚህ የመጀመሪያ የሚያገለግለው ሰው ሊገለጥበት የሚገባ የሕይወቱ ማዕከል ክርስቶስ ሆኖ መሆኑ የሚገለጠው በእግዚአብሔር ላይ ያለው ትምክት፣ በእግዚአብሔር ላይ ያለው መደገፍ። ልቡን የሚጥልበት ይህን ያ የሌለው ሰው ቢኖረውም እንደሌለው አድርጎ ራሱን የተቀበለበትና የቆጠረበት ሰው የሕይወት ጥራታችን የቤተ ክርስቲያን ጥራት እንደ ጴንጤ በኖርንበት ዘመን ሁሉ እድፍ አልባ ሰዎች ሆነን የምንገለጠው በዚህ እውነት ነው። ነገር ግን ከዚህ ባሻገር አይናችንን የጣልንበት ካለ እንደው አሁን ተረሳ እንጂ አሁን ጣዖት የሚባል ነገር ተረስቷል። በቃ ጣዖት የሚባል ነገር የለም። ግን በቆየው ነገር አይናችን የጣልንበት ችግር ሲመጣ ቶሎ ብሎ እኔ ያለሁ የሚለን ከእግዚአብሔር ውጪ ብልጭ የሚል ነገር ካለ ጣዖት፣ እሱ ጣዖት። ጥበብም አይደለም፣ ዕውቀትም አይደለም፣ መጽሐፍ ቅዱስ የሚቀበለውም አይደለም። ችግር በመጣ ጊዜ ብሩ ከሆነ ትዝ የሚለን፣ አንድ ሰውዬ ከሆነ ትዝ የሚለን፣ ከሌ ያበድረኛል የምንለውም ከሆነ እሱ ከሆነ ብልጭታው ትምክት እሱ አይደለም። ትምክት በየትኛውም የሕይወት ጥያቄ ገጠምት ብልጭ የሚለው እግዚአብሔር ሲሆን እሱ ሲሆን ያን ጊዜ ትክክል ነው። ትምክታችን እግዚአብሔር ነው። ትክክለኛ መገለጫችን አገልጋይ የሚባለውን ነገር ይዘናል ማለት ነው። ስለዚህ ነው ዮሐንስ በሶስተኛው መልእክት አንዳንዶቹ ስለ ስሙ ምንም ሳይዙ ወጥተዋል ይላል። በቃ ምንም የላቸው። ምን ይዘው ወጡ? ትምክት፣ በእግዚአብሔር ላይ ያላቸው ትምክት። ጌታ አለኝ የሚለው አቅም፣ እግዚአብሔር አለን በቃ አለኝ የሚል እግዚአብሔርን የራስ ያደረገ እንግዲህ ትምክት እግዚአብሔርን ከተመካነበት የኛ እናረጋዋል። በቃ ይሄ አለኝ ይሄ ባይኖር አለኝ የሚል እና ሌሎች ጎደለ ብለን ልናለቅስ የምንችልበትን አለኝ ብለን የምንበካበትን ነገር የተካ፣ ሁሉ ነገሩን የተካ እሱ ሁሉ በሁሉ የሆነበት ሕይወት ውስጥ ገባን ማለት ነው። እና ልንደክም አንችልም፣ በፍጹም ልንደክም አንችልም። ሊሆን የሚችለው ሕይወትን እየተሞላን ሕይወት እየበዛልን ነው ምን ሄደው ጸሎትም ይሁን መንፈሳዊ ነገር የምናመጣው ሳይሆን ተሞልተነው ከኛ ውስጥ የሚወጣ ነገር ከምን ከዚህ እውነት የተነሳ። ስለዚህ ሶስት ነገሮች አስቀምጠን እጅ ለእጅ ተያይዘን እንጸልያለን። ለኛም እና እንደ እግዚአብሔር ቃል ያየነውን ራሳችንን አይተን በጎደለ ነገር አስተካክለን ይሄ እውነት ነው ካልን ደግሞ የጸሎት ርዕስ ሆኖልን በቃ ጸሎት። ይሄ እንግዲህ ጸሎት ርዕስ ነው። በሰማሁት ነገር ለቤተ ክርስቲያን ሁሉ፣ ለዘመኔ ሁሉ፣ ለትውልዴ ሁሉ ይሄ እውነት ከሆነ በዚህ እውነት አልተኛም፣ እዳ አለብኝ፣ ለምን ዝም እላለሁ ወደምንልበት ደርሰን ምሽቱን በዛ እናከናውናለን ማለት ነው። እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ የመጀመሪያው የአንድ አማኝ መገለጫ በሁሉ ነገሩ በእግዚአብሔር ላይ ያለው ትምክት በቃ ይሄ ነው።
እግዚአብሔር አለኝ የሚለው አቅሙ ይሄ ሁለንተናው የተያዘበት መቼስ በተለያዩ ችግሮች ስናልፍ የሚመጡልን ነገሮች አሉ። የምናቀው ሰው ይሆነኛል የምንለው ሰው ይደርስልኛል የምንለው ሰው አለኝ የምንለው ወይ በኖረኝ የምንለው የለኝም እኮ ብለን የምናለቅስበት ምን አረጋለሁ የምንለው እነዚህ ሁሉ ነገሮች የሚያቃጭሉ አሉ። ግን በክርስቶስ ሊተኩ የሚገባቸው ነገሮች ናቸው በህይወት እና ዋናው ትምክህት በእግዚአብሔር ላይ ያለን ትምክህት። ለዚህ ነው መጽሐፍ የሚመካ በእግዚአብሔር ይመካ ይላል። ለምን በምድር ላይ ፍርድን ጽድቅን ምሕረትን ማደርግ ለእግዚአብሔር መሆኔን በማወቁና በማስተዋሉ ይመካ ደስ የሚያሰኘኝ ይሄ ነው ይላል ኤርምያስ 9። ስለዚህ ይሄን ስንፈትሽ ወገኖች ሆይ ተራሮች ቢወሰዱ ወደ ባህር ቢገቡ ወገኖች ሆይ ምድር ብትናወጥ ተራሮችም ወደ ባህር ውስጥ ቢገቡ እኛ ግን አንፈራም ይላል። ምን ተይዞ እግዚአብሔር ትምክህቱ ነው። ሕይወትስ ወገኖች ሆይ ምን እንሆናለን በዚህ የሚናወጥ ዘመን ወገኖች ሆይ? እና ልጅ ማሳደግ ከባድ ነው። ሰሜን አሜሪካ እህቶችና ወንድሞች በጣም አስቸጋሪ ከነጻነቱም አኳያ ከምርጫም አኳያ ሴት ወልዶ ሴት አድርጎ ማስጨረስ በጾታው ማስጨረስ ወንድ ወልዶ በወንድነቱ ማስጨረስ ቀላል አይደለም ወገኖች። በምንድን ነው የሚቆመው? ምንድነው ዋስትናቸው? ጴንጤ መሆን ይቻላል። ስለዚህ ምንድነው ዋስትናው? የህይወቴ የተያዘበት ዋስትናው ምንድነው? በእግዚአብሔር ላይ ያለን ትምክህት፣ በሱ ላይ ያለን ትምክህት፣ በዚህ አምላክ ላይ ያለ የተፈተነ ትምክህት። ለዚህ ነው መጽሐፍ እንግዲህ ቅድም እንዳልኩ ሌላ መመኪያ የለም፣ ሌላ ዋስትና የለም። እኛ ብቻ አይደለንም። ጌታ ኢየሱስ ምድር ላይ ተመላለሰው በአባቱ ላይ በአባቱ ጸጋ ይሄ የለውም ያ የለውም ምንም ነገር የለውም መከላከያ የለውም ወገኖች ሆይ። ለዚህ ነው እናንተ እኔን ጥላችሁ ወደ ገዛ ቤታችሁ የምትሄዱበት ጊዜ ይመጣል። ነገር ግን ደስ የሚያሰኘውን ስለማደርግ አባቴ ከኔ ጋር ነው ብቻዬን አይተወኝም አለ። በቃ ከኔ ጋር አለ። ይሄ ኢየሱስ ነው። በቃ ሙሉ በሙሉ የሚያየው አባቱ ነው። ከኔ ጋር አለ እሱ አለ ወገኖች። ያንዳንዱን የመጣበትን የወንጌል ተልእኮ የኔና የናንተን የመዳን ሐሳብ እና መዳናችንን በውርደትና በመከራ የፈጸመው መስቀል ይዞ አልመጣም። ግን መስቀል ከያንዳንዱ ከታዘዘው ነገር መስቀል ይወለድ ነበር። መስቀል ይመጣ ነበር። ናዝሬት ሄዶ መጽሐፍ አነበበ። የምታሰሙት ቃል በጆሮአችሁ ተፈጸመ አላቸው። ሉቃስ ወንጌል 4 ላይ እንዴት ይሄ በእኛ መካከል አድጎ ኑሮ እናቱን እህቱን ወንድሞቹን እያወቅ ይሄን ይለናል። ይሄን የመሲሁን ቦታ ወስዶ እንዴት ራሱን መሲ ያደርጋል ብለው ተቆጡ። ከተማቸው ወደ ተሰራችበት ከፍ ያለ ቦታ ወሰዱት። ምን ሊያረጉት ነው? ገደል ሊጥሉት። ምን አለው? አቅም አለው። የተቀጠቀጠ ሸበቆ አይሰብርም ይላል መጽሐፍ። ግን በአባቱ ላይ ጨርሶ የተጣለ ነው። እያንዳንዱ እርምጃ በአባቱ ላይ የተጣለ። ስለዚህ የአባቱን ኃይል በእሱ ላይ እናያለን። እሱ ደካማ ነው፣ ግን ለመስቀሉ ለመጣበት የመስቀል ተልእኮ የሚጠብቀውን የመለኮት ኃይል የአባቱን ኃይል የማዳን ኃይል በሱ ላይ እናያለን። እያለፈ ይሄዳል። ጊዜው ስላልደረሰ እጃቸውን አልጣሉበትም ይላል። እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ ወገኖቼ ዘመኑ ክፉ ነው። ክፋቱ በግልጽ በምናየው ብቻ ሳይሆን በሚጣፍጥም በሚወደድም መልክ ወገኖች ሆይ ገብቶ ሕይወት ሊሆነን ከሚችል ነገር የሚያጎድል ነው። እንድንመካበት የሚያደርግ እንድንደገፈው የሚያደርግ ግን አስተማማኝ አይደለም። ዋስትና ሊሆን የሚችል አይደለም። የሚከዳ ነው። አንድ ቀን በቦታው ማናገኘው ሕይወት የማይሆን። ታዲያ ምን ይሻላል? ትምክህት እግዚአብሔር ሊሆን ይገባል። ይህ አንዱ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። ሐዋርያው ጳውሎስ ለቆላስያስ ሰዎች
መዳናቸውን ኤጳፍራ ከተባለ ወንጌላዊ ከሱ ወንጌልን ከሰማ መዳናቸውን ሲሰማ እንግዲህ በቆላስይስ መጽሐፍ ምዕራፍ 1 ቁጥር 9 እሱ ላይ እንግዲህ ትንሽ እናያለን። እግዚአብሔርን እጅግ አድርገን እናመሰግናለን። እና አሁን ትምክህት ይሄ አንዱ ወስደናል። እስቲ በስንቱ መካል መቼስ መንፈሳዊ ህይወቴ የረፍቱ መጠን መንፈሳዊ ህይወታችን የረፍቱ መጠን የማረፋችን መጠኑ ልኩ በሌትር ይለካ በሜትር ይመተር ቢባል ልኩ በእግዚአብሔር ላይ ያለኝ ትምክህት ያህል ነው። ሰው በእግዚአብሔር ላይ ከተመካው በላይ እረፍት የለውም። የረፍታችን መጠን የትምክህታችን መጠን ነው። ከዛ በላይ ያድል ከዛ በታችም አይደል። ለምን አላርፍም ብንል መልሱ አሳርፈኝ ብቻ አይደለም፣ ተመካብኝ ነው የእግዚአብሔር መልስ። ማረፍ ከፈለክ ተመካበኝ። እኔ አለት ነኝ፣ የተፈተነውን የከበረውን የማዕዘን ራስ ወይም ድንጋይ የሚያምን አያፍርም ይላል በኢሳይያስ መጽሐፍ። ስለዚህ የሰላማችን የመረጋጋታችን የመደላደላችን መጠን በሱ ላይ ያለን ትምክህት መጣ ሄድ አይደል። የነገሮች መዘበራረቅ የሁኔታዎች መናወጥ ወሳኝ አይደለም። በእኛ ላይ ውሳኔ መወሰን አይችልም፣ የለውም፣ አቅምም የለውም። የሚወስነን ህይወታችንን በሱ ላይ ያለን ትምክህት። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። ሁለተኛ ነገሥት ምዕራፍ 6 ቶሎ ለመውጣት እንግዲህ ኤልሳ ለእስራኤል ንጉሥ ከሶሪያ የሚመጡ በንጉሱ ላይ የሚታሰቡ አደጋዎችን በተሰወሩና በተደበቀ ቦታ ላይ ንጉሱ በሚያልፍበት ሲመከር ይሄን እግዚአብሔር የሚያሳየውን ለንጉሱ እየነገረ 2-3 ጊዜ አዳነው ይላል። ስለዚህ የሶሪያ ንጉስ ማን ነው ከጠላቶቻችን ጋር የተወዳጀ ይሄ ምስጢር የሚገልጥ ሲል በዶታይን የሚኖር አንድ ሰው አለ ኤልሳ የሚባል በዚህ በቤተ መንግስት ሆነ የምትናገረውን ይሰማል ብለው አሉት። ታዲያ ለምን አትይዙልኝ ብሎ ትልቅ ጦር ያዘ ላከ ማለት ነው። ኤልሳ ተይዞ እንዲመጣ ማለት ነው። እና ጧት ገያዝ የሚባለው አገልጋይ ሲወጣ ወጥቶ ሲመለከት ዶታይን ተከባለች፣ ዙሪያውን በጦር በሶሪያ ጦር እጅ ወድቋል። ስለዚህ የሰው ምን አለ? ወዮ አለ። ወገኖቼ በምንሰማው በምናየው ወገኖቼ እና አንዳንድ ጊዜ ደስ ይለናል፣ ግን የምንሰማው የምናየው ደስታችንን ይቀማናል። በቃ ይወስዳል። በህይወታችን ቢጸናም ባይጸናም ቢፈጸምም ባይፈጸምም ብናልፍበትም ባናልፍበትም ደስታን ይቀማል፣ ይረብሸናል። ነገር ግን የተረጋጋን የተደላደል ማንናወጥ የጌታ ሥራም ይበዛልን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 57-58 ጳውሎስ የሚለው ይሄ እውነት የሚሆነው በእግዚአብሔር ላይ ትምክህት ምናድገውም የመመካታችን መጠን እንዲጨምር በቃ በሁሉ ነገር እና እግዚአብሔርን እጅግ አድርገን እናመሰግናለን። ዕብራውያን መጽሐፍ እንደሚል እሱ ራሱ አልጥልህም ከቶም አልተውም ብሎናልና ሰው ምን ያደርግልናል? እግዚአብሔር ይረዳናል ብለን በትምክህት እንናገራለን። ዕብራውያን መጽሐፍ ምንድነው ይሄ ትምክህት? ምን ያደርግልናል? ለምን? እሱ ራሱ አልጥልህም ብሏል። በእሱ ላይ ያለ ትምክህት የሚያደላድል የሚያረጋጋ እህቶቼና ወንድሞቼ በዕለት ዕለት ባለ በሰይጣን ፈተና ላይ ጋሻ ሆኖ ፈተናችንን የሚከላከለው ተግሳጽ ብቻ አይደለም። ተግሳጽ ብቻ አይደለም። መቼስ በራችንን ከፍተን ሌባ እንዳይመጣ ብለን ስለገሰጽ ጥሩ ነው እምነቱ። ነገር ግን ስለገሰጽ በሰይጣን ሌባ ከበር ውጭ አይቀርም ወገኖች ሆይ። እና ሰይጣንም ሳንመካ ብንገስጸው አይምሮአችን ውስጥ ስራ መስራቱ አይቀርም። አይምሮአችንን ማግኘቱ አይቀርም። መፈተኑ አይቀርም። መፈተኑ ምን ትሆናለህ ምን ትሆኛለሽ ማለቱ አይቀርም ወገኖች ሆይ። ግን ከተመካን ግን ይሄን አይምሮ የሚያገኝበት መንገድ የለም።
በምን ያገኘን? በዚህ አምላክ ተመካን። ጋሻ እኮ ለሚታመኑበት ጋሻ ነው ይላል። በሱ የታመኑትን ያውቃል ይላል። መግቢያ የለው። ለምን? ስለተመካ። እንግዲህ መንፈሳዊ ነገራችን አደገ የሚባለው ታምሩ ድንቁ እነዚህ ሁሉ ጥሩ ሆነው ውጫዊ ናቸው፣ ውስጣዊ አይደሉም ወገኖች ሆይ። ውስጣዊው ነገር ግን በእግዚአብሔር ላይ ባለን ትምክህት ስንገለጥ ጌታ አለኝ፣ በርን ሲያንኳኳ ችግር ጌታ አለኝ፣ ነገ ብቅ ሲል ጌታ አለኝ፣ ከነገ ወዲያም ጌታ አለኝ፣ ይሄም ጌታ አለኝ፣ ጌታ አለኝ፣ ጌታ የኔ ነው የሚል ይሄ ወዳችንን ሲሞላ መልሳችን ሲሆን ልባችን ሐሳባችንን ሲጠብቅ አድገናል። በመንፈሳዊ ሕይወት አድገናል ወገኖች ሆይ። ሌሎችንስ እንዴት እናገለግላለን? ምን እንዲሆኑ? ምን ተስፋ እንዲያረጉ? እግዚአብሔር ተስፋ የሚደረግ አምላክ ከሆነ ይሄን አምላክ ተስፋ አርጉት፣ ኑ ከዚህ ጨለማ ዓለም ውጡ ምንል ከሆነ እኛን ሲያው በእውነት በእግዚአብሔር ላይ ያረፍ የተደላደል። ምናልባት ታስታውሳላችሁ ጆን ዌስሊ የሚባል ሰው ያው ከአገልግሎት ቤት የተወለደ ሰው ነው እና ይህ ሰው ወደዚህ ወደ ሰሜን አሜሪካ መጥቶ ኢንዲያኖችን ለመስበክ እቅድ ነበረው ይባላል እና በመርከብ ሲመጣ መርከብ መንገድ ላይ ሲናወጥ ፈራ እና ወደ አንዱ ክፍል ሲገባ አማኞች ተሰብስበው ይጸልያሉ። ተረጋግተው አያቸው። እንዴ እናንተ አትፈሩም እንዴ አላቸው። ድነሃል እንዴ አሉት። ድነሃል አሉት። የሕይወቱን ዋስትና አግኝተሃል? የመዳንህን ዋስትና መዳንህ ተጨብጦልሃል? ወገኖች ሆይ መዳናችንን እንደጨበጥ ከየትኛው የሚደቀን ነገር ወሳኝ እንዳልሆነ በክርስቶስ ላይ ያለኝ እምነት ያን አልፎ እንደሚሄድ ማስረግጠው በሱ ላይ ባለን ትምክህት ወገኖች። ልክ ነው። ያ ሰው ራሱን ፈተሽ። ከዛ ተመልሶ እንግሊዝ ሄዶ ልክ ነው ጌታን ያምናል፣ ይሰብካል፣ ግን የዳግም ልደት ልምምድ አልነበረውም ወገኖች። እና ክርስቶስ ሕይወቱ እንደሆነ ጻድቅ በእምነቱ በሕይወት ይኖራል ወደ ተባለለት የእውነት ልምምድ ሮሜ መጽሐፍ 1:17 አልደረሰም። ስለዚህ እስኪ ቆም ብለን እንፈትሽ። በዘመን ፍጻሜ ነው ያለን። ምን አለን? የት ነው በረን ምን ሄደ? የት ነው መሰወሪያው? ምን መደበቂያ አለ? እህቶችና ወንድሞች መደበቂያው አንድ፣ ማምለጫው አንድ፣ ድል መንሻው አንድ፣ በእግዚአብሔር ላይ ያለን ትምክህት ወገኖች። ሌላም ወደ ሌላው ገጽታ ስንገለበጠው ክርስቶስ ሕይወቴ እንደሆነ የሚታወቀው እኔ የምገለጥበት በእግዚአብሔር ላይ ባለኝ ትምክህት እምነት፣ በቃ በሱ ላይ ባለኝ ትምክህት እሱ መገለጫ ከሆነ እውነት ነው ክርስቶስ የኔ ሕይወት፣ ሌላ ሕይወት የለኝም ማለት ነው። ጳውሎስ ያለው እንደዛ ለኔ ሕይወት ክርስቶስ ስለሆነ ሞትም ቢሆን ጥቅሜ ነው ይላል። እንዴ ሞት አያስፈራውም እንዴ? አዎ ሞትን የደፈረው በእግዚአብሔር ላይ ባለው ትምክህት ነው። ኖ እሱን አልፌ ሕይወት በሆነው ነገር ላይ ደርሳለሁ፣ ያኔ የትንሣኤ ሕይወት ጨብጣለሁ ወደሚል ደርሶ። ስለዚህ ሁለተኛ ነገሥት ምዕራፍ 6 ቅድም ጊያዝን አንስቻለሁ እና ጊያዝ ማታ ጥሩ ቀን ነው ብሎ ነው የተኛው። ማታ የተኛበትን ጧት ተነስቼ ይህን ሰርቼ ያን አድርጌ ብሎ የሚያንሰላስለውን ቀን አይኑን ከፍቶ ሲመለከት ተከቧል። ደስታውን ወሰደበት፣ ሰላሙን ወሰደበት። በሕይወቱ ያቀዳቸው ንቅዶች በሙሉ አለቀላቸው። ምን ሆኖ? አይኑን ከፍቶ ያየው ነገር አለቀልህ ብሎ ነገረው። በቃ አለቀልህ ጊያዝ አለቀልህ አለው። እኔና እናንተም እኮ አንዳንድ ጊዜ አንዲት ነገር ሰምተን አለቀልህ፣ አንድ ነገር አየን አለቀልህ። በቃ ወገኖች ሆይ አልፎ መሄድ እስኪያቅተን። ስለዚህ ወዮ ምን እናረጋለን አለው። ምን ነው? ተከበናል እኮ አለው። ምንድን ነው ያለው? ወዮ ከኛ ጋር ያለው እኮ ከነሱ ጋር ካለው ይበልጣል አለው። እና እግዚአብሔር ሆይ የዚህም ብላቴና አይን ክፈት ብሎ ጸለየ። በኤልሳ ዙሪያ የእሳት ሰረገሎች እንዳሉ አየ። ምናልባት
በኤልሳ ዙሪያ ነው የሚለው ቃሉና እንዴት እንደሆነ ሊገባኝ አይችልም። ትንንሽ የሚመስሉ ነገር ግን በመንፈሳዊ ዓይኑ ያያቸው ወይ ደግሞ ትልልቅ የሚመስሉ እነዚህ ናይ እግዚአብሔርን እጅግ አድርገን እናመሰግናለን። ምንድነው የሚያደላድል ነገር? ይሄ አቅም ወገኖቼ፣ ትምክህት በጌታ ትምክህት። በቃ ወገኖቼ ሆይ እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። ወገኖቼ ሆይ ሕይወት ሰልፍ የተሞላ መከላከያ ኃይሉ ትምክህት። ሕይወት ሰልፍ የተሞላ የክርስቲያን ሕይወት ጦርነት የተሞላ ውጣ ውረድ የተሞላ የመከላከያ አቅሙ በእግዚአብሔር ላይ ያለን ትምክህት። የትምክህት የመከላከያ አቅም ሌላ ምንም የለም። ሌላ መሰወሪያ የለም። ጠላትም ያውቃል። ይህንን ስንለብስ እህቶችና ወንድሞቼ ምንም ስራ እንደሌለው ያውቃል። አቅም የለው። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። ይሄ እንግዲህ አንዱ ነው። ሳላበዛ በአጭር ፈትሸን በዚች በቀረች ዘመናችን ልቤ የተደገፈው የት ጋ ነው? ልቤን የት ጋ ነው የጣልኩት? እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። አሜን። ይሄ እግዚአብሔር አያስደስተውም ይመስላችኋል? በጣም ያስደስታል። ያምነናል። ለምን ያምነናል? ሌላ ትምክህት የለን። ሌላ ልባችንን የጣልንበት የለን። ለዚህ ነው እንግዲህ ብቻዬን ነኝ ከኔ አትራቅ ይላል ዘማሪ። እንዲህ በሱ ላይ የተጣለችውን በአንተ የምትደገፈውን ነፍስ ፈጽመ በሰላም ትጠብቃታለህ። በቃ እረፍት ነው። በጣም ጥልቅ የሆነ ሰላም፣ አይምሮን ሁሉ የሚያልፍ ሰላም ወገኖች። ስሙ ለዘላለም ብሩክ። ምናልባት መናወጥ፣ ግራ መጋባት እነዚህ ነገሮች ካሉን መልሱ ሌላ አይደለም፣ ትምክህት። በቃ በዚህ አምላክ ላይ ያለን ትምክህት። እግዚአብሔር ሆይ እርዳኝ፣ አልተመካውብህ። ዛሬ ጎደለ ብዬ የማለቅስበት መንቦጀቦጅበት አልተረጋጋው እና ግን የሚያረጋጋ የሚያሳርፍ በዚህ አምላክ ላይ ትምክህት። በቃ ሌላ የለም። ደሞም ትክክል። ጌታን እጅግ አድርገን እናመሰግናለን። እንግዲህ ይህንን ወንጌል ለኛ ያደረሱ ጀግኖች ሙት ያስነሱ ብቻም አይደሉም። አንዳንዶቹ እንደዛ አይነትም ኤክስፒሪየንስ የላቸው፣ ግን በትምክህት ግን የጠገቡ ሰዎች ነበሩ ወገኖች። ካፋቸው ቃል የጠገቡ ሰዎች፣ የረኩ ሰዎች፣ የኖሩ ክርስቶስን የኖሩት ሰዎች፣ እንደ ጉድፍ የቆጠሩ ሰይጣን ያላገኛቸው ከወጥመዱ ያመለጡ ነበሩ። በምን? በትምክህት ወገኖች። እንዴት አድርገን ነፍሳችን እቺ ሰልፍ የተሞላባትን በምን እናሳርፋታለን? ምን ማሳረፊያ ያለ? እህቶችና ወንድሞች ከዚህ እውነት ውጪ ይሄ እንግዲህ አንዱ በቃ አገልጋይ ሊገለጥበት የሚገባው ታምሮ አይደለም። ጸጋ ስጦታዎች እነዚህ ሁሉ አመጠን እናመጣቸው አይደሉም። እንደ ፈቃዱ የሚከናወኑ ናቸው። እንደ ፈቃዱ እሱ እንደፈቀደ ጌታን እጅግ አድርገን እናመሰግናለን። የኛ መገለጫ ግን ትምክህት ወገኖች ሆይ ከጎደለን መጸለይ ይቻላል። ጌታ ሆይ እርዳኝ፣ አይኔን ክፈት፣ በቃ ባንተ ላይ እንድመካ እግዚአብሔር አለኝ ወደሚል አቅም እንድንመጣ ምን እንንገራቸው ለልጆቻችን? በቃ እግዚአብሔር ይረዳሃል፣ ጥሩ ነው። እከሌትና እከሌሁን በጣም ጥሩ ነው። የልጆቻችን መቀረጫ ስኬት ከሆነ የጎደሉለትስ ምን እንበላቸው? እህቶችና ወንድሞች ምን እንበላቸው? ምንድነው መልሳችን? እና ከልጅነት ልጆቻችን መቅረጽ ያለብን በሱ እንዲታመኑ እንዲደገፉ። የትም ቦታ ይውደቁ በሁለት እግራቸው ቆመው እናገኛቸዋለን። ይጠፉ አይችሉም። መጥፊያ የላቸውም፣ የሚያጠፋቸውም የለም፣ አቅም የለውም። ምን ቀረጽናቸው? በእግዚአብሔር መደገፍ። እና አንዲት እናት ነበረች እዚህ ቦስተን ይባላል። ደሃ ናት። አንድ ልጅ አላት። ብቻዋን ነው የምታሳድገው። ታንክስ ጊቪንግ ዴይ እንግዲህ እነሱ ኖቬምበር ነው መሰለኝ አሜሪካ ባልሳሳት፣ እዚህ ኦክቶበር
እና አራተኛ ወይም አምስተኛ ክፍል ተማሪ ነው። ከታንክስ ጊቪንግ ዴይ በኋላ ትምህርት ቤት ሲመለሱ የበሉትን የጠጡትን ጠረጴዛ ላይ የነበረውን ስሎ ማቅረብ አለበት። ይሄ ቤት ስራ እሱ በታንክስ ጊቪንግ ዴይ ምን እንደተበላ ምን እንደተጠጣ እና ያን መናገር አለበት። ጆርጅ ነው እሱ። ማማ ምንድነው የሚሄደው ይላታል። ምንም የላት ምንም የለ እና ያን ኢቭ ድንችና አንዲት ዳቦ አንድ ኮካ ግሬቪ ደግሞ ሶሱ ማለት የቺክን ወይም እንደዚህ እሱን ድንቹ ላይ አፍሳ ይሄን ለማሳለፍ በቃ ትስላለህ ትለዋለች። በጣም ስራ ይበዛብሃል ጆርጅ። ታዲያ የታለ ይላታል። ቀኑ ከሰዓት በኋላ ሄደች ያለት ከዛ እግዚአብሔር ለሰፈር ሰዎች አይምሯቸውን ደረሳቸው። እኛ እኮ በዚህ በታንክስ ጊቪንግ ዴይ እኛ በእኛንን እንጂ ሰው አናስብም። እዛ መንገድ ላይ እኮ አንዲት ድሃ አለች። ከዛ ተነጋግረው የሰፈር ሰዎች በፒክአፕ ወገኖች አንዱ ከኋላ ሞልተው እሷ ልጁን ይዛ ስትሄድ ስትመለስ በረንዳዋ መራመጃ የለው። ጆርጅ አልነገርኩም አለችው። ወገኖቼ እግዚአብሔር የተመካነበትን ይጠብቀዋል እውን ሊያረገው። የተመካነበት ተመከነተንበት አያሳፍረን። እንዲህ አይነት አምላክ አይደለም። ይሄ ነው ሀብታችን። ብርና ወርቅ አይደለም የሰጠ። ለደቀ መዛሙርቶች ኮረጆ አልሰጣቸው፣ ግን እውነትን ሰጣቸው። ኑሩ ያለ ኮረጆ ላካቸው፣ ያለ ልብስ ቅያሪ ላካቸው፣ ያለ መከላከያ ብትር ላካቸው። በማታ ወራት ሰብስቦ ያለ ኮረጆ ያለዚህ በላኳችሁ ጊዜ አንዳች ጎደለባችሁን አላቸው። ጌታ ሆይ አንድስ እንኳን አሉት። ጎደለ? አልጎደለም። አያጎልም። ለልጆቻችን ያለን ዋስትና ትምክህት፣ በቃ ትምክህት። እግዚአብሔር ሆይ እርዳኝ፣ ወደዚህ አቅም አምጣኝ። ዓለምን አሸነፍኩ፣ ሰይጣንን አሸነፍኩ፣ ነፍሴንም ገዛዋት፣ ሌላ አይደለም። ይሄ ነው። ጌታን እጅግ አድርገን እናመሰግናለን። ብዙ ጊዜ ሳልወስድ ሁለተኛው እንግዲህ ቆላስይስ መጽሐፍ አንስቼላችኋለሁ። እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ ሁለተኛው መንፈሳዊ አእምሮ ነው። መንፈሳዊ ነው እንግዲህ የእግዚአብሔር ቃል እየበራ እየተገለጠ በመጣ ቁጥር ልክ ነው እምነት ነው የሚሆነን። በሌላ በኩል አእምሮአችን ይቀየርና በተቀየረ አእምሮ የምንገለጥበት ባህሪ አለ። ይሄ ጥያቄ የለው እና ይሄን ስናስብ እንደመጣን ልንሄድ አንችልም። በዚህ ማታ በመጣንበት ሁኔታ ልንሄድ አንችልም። ይሄ እውነት ነው። እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ እግዚአብሔር ቃል ሲገለጥልን እምነት ሲሆን ያ የበራ ነገር በእምነት ተዋህዶን ዕውቀት ሲሆነን ይሄ ዕውቀት አእምሮአችንን መንፈሳዊ ያደርገዋል። እንዲህ የእግዚአብሔር ቃል በርቶ አእምሮዬን ካልለወጠው መንፈሳዊ ነኝ፣ አእምሮዬ ግን ፍጥረታዊ ነው። አእምሮዬ ፍጥረታዊ ምንም ላደርግ አልችልም። ስለዚህ መንፈሳዊ ነኝ። ስጸልይ ጥሩ ሰው ነኝ፣ ሳነብ ጥሩ ሰው ነኝ፣ ሳገለግልም ጥሩ ሰው ልሆን ይችላል። ግን የአስተሳሰብ የአመለካከት የግንዛቤ የኔ ፐርስፔክቲቭ ግን ፍጥረታዊ ምን አደርጋለሁ? ስለዚህ መንፈሳዊ ነገር ጥሶ ወጥቶ አልለወጠኝም። አእምሮዬ መንፈሳዊ አይደለም ማለት ነው። እንግዲህ አእምሮዬ መንፈሳዊ አይደለም። በዚህ በነባራዊ ሕይወት የምገለጥበት ከሰው ጋር ከእግዚአብሔር ጋር የምገለጥበት ነገር ፍጥረታዊ በጣም አስቸጋሪ። እኔ አንዳንድ ጊዜ አገኛለሁ በእኔ ላይ እንዲያውም በአንዳንድ ጊዜ ባለለው በብዙ ምናልባት እናንተ አግኝታችሁት ሊሆን ይችላል፣ ላይሆን ይችላል። ወገኖች ምን ማለት ነው? እሺ እኔ መንፈሳዊ ብሆን አእምሮዬ መንፈሳዊ ቢሆን ይሄ ዕውቀት ሞልቶኝ የእግዚአብሔር ቃል እውነት ሆኖ እና አእምሮዬ ይሄ በዚህ ዕውቀት ሲሞላ ስጸልይ ብቻ አይደለም መንፈሳዊነቴ። ልክ ነው መንፈሳዊ ነን፣ ዳግም ተወልደናል።
ሮሜ መጽሐፍ ምዕራፍ 5 ቁጥር 16 መንፈሳዊ ነን። ሮሜ መጽሐፍ ምዕራፍ 5 ቁጥር 25 እንግዲህ መንፈሳውያን በመንፈስ ከሆን በመንፈስ ደግሞ እንመላለስ ይላል። መንፈሳዊ ነን። ይሄ እውነቱ ነው። ዳግም ተወልደን ከማይጠፋ ዘር የአእምሮ አስተሳሰብ፣ አመለካከት፣ ግንዛቤ ፍጥረታዊ ሲሆን ምን ይባላል? ፍጥረታዊ በጎ ማሰብ ሲያቅድ ከዛ መንገድ አንዱ እየተጣደፈ ቢመጣ ወደ እኔ ሊገለኝ ነው እንዴ ብዬ ባስብ ማስረጃ የለኝም። ሊቀማኝ ነው እንዴ ብዬ ባስብ ማስረጃም የለኝም። ነገር ግን ወደ እኔ ተጠግቶ ሰው መንገድ ጠፍቶኝ ነው እባክህ አሳየኝ ብሎ ቢለኝ እኔ የገመትኩትና ያ ሰው ከመንገድ ወደ እኔ ሲመጣ ያሰብኩት አስተሳሰብ አንድ አይደለም። ሰው ብርጭቆ ውሃ ሰጥቶ ቢሰጠኝ በመሆኑ ይህን ብርጭቆ አጥቦታል ብዬ ባስብ ይጎዳኝስ ብዬ ባስብ ሰው ስጦታ ቢሰጠኝ ተደግሞበትስ ቢሆን ብዬ ባስብ በር ላይ የተሰበረ እንቁላል አንዱ በበር ሲያልፍ እንቁላል ገዝቶ ሲሄድ እንቁላሉ አንዱ ሲወድቅበት ይሄው እንቁላል ተፈጥፍጦ አገኘው ያዙ ይልቀቁኝ ብልስ ወገኖች እና አእምሮዬ መንፈሳዊ አይደለም። እኔ መንፈሳዊ አይደለም ነኝ፣ ግን አእምሮዬ መንፈሳዊ ነው አይደለም። ምን እንሆናለን? አእምሮአችን መንፈሳዊ ካልሆነ ፍጥረታዊ ከሆነ ያን ፍጥረታዊ ነገራችንን አንዳንድ ጊዜ እንጸልየዋለን፣ እንገስጸዋለን፣ ሰብከዋለን፣ እንዘምረዋለን። ምን ይሆናል? ምን ይባላል? የት ድረስ መሄድ እንችላለን? እንዴት እናድጋለን? እንግዲህ አንዳንድ ጊዜ እኔ ስላገኘው ነው ይሄን በትህትና ፊታችሁ ቁሜ የምናገረው። እናንተን ላይመለከት ይችላል፣ ይቅርታ አድርጉልኝ ወገኖች። ስለዚህ ነው ሐዋርያው ጳውሎስ ለነዚህ ለቆላስያስ ሰዎች ስለ እናንተ ከሰማን ጀምሮ ምዕራፍ 1 ቁጥር 9 መጸለይን አላቆምንም ይልና የጸሎቱ ዓላማ ይሄ ነው፣ አእምሮንና ዕውቀትን እንዲሞላባችሁ ይላል። አእምሮ የላቸው ናቸው። የትኛውን አእምሮ? ከዕውቀት የሆነው የእግዚአብሔር ቃል ያመጣውን አእምሮ እንዲሞላባችሁ ነው የምንጸልየው ይላል። ሰው ይሄንን አእምሮ ሲሞላ፣ አእምሮ መንፈሳዊ ሲሆን ምን ይሆናል? ምን ይመስላል? ማን ይባላል? ምን ይባላል? አንዱ የምናየው ይሄ ነው። ሁለተኛው ላይ ነው ያለነው። ሶስተኛ ጨምረን እንጸልያለን። እንግዲህ ይሄ ሲያገኘን አእምሮአችን ሲገኝ የምንገለጥባቸው ባህሪያቶች አሉ ወገኖች። ለምሳሌ እንግዲህ ይሄ የእግዚአብሔር ቃል ጸጋ የሚባለው፣ ምሕረት የሚባለው፣ ቸርነት የሚባለው፣ ርኅራኄ የሚባለው ከእግዚአብሔር ባህሪ የተካፈልናቸው ነገሮች በሙሉ ሲያገኙን ዕውቀቱ ነው ሲገለጡልን። ለምሳሌ ሙሴን በዘጸአት ምዕራፍ 32 እንግዲህ ለእስራኤል ልጆች የምታስተምረውን ልሰጥና ወደ እኔ ብሎታል። ከዘጸአት ምዕራፍ 24 ጀምሮ ግሩፕ ሰዎች ናቸው ወደ እግዚአብሔር ተራራ ያወጡት። ሌሎቹ ሲመለሱ ሙሴ ቀጥሏል። ለ40 ቀን ከእግዚአብሔር ጋር ቆይቷል። በእግዚአብሔርና በሙሴ መካከል ንግግር ነበር። ንግግሩን ያቋረጠው ኃጢአት ነው። ከታች ሰዎች ይሄ ሙሴ የት እንደሄደ አናውቅም እና አምላክ ስራልን አሉት። ሙሴ ነው እንዴ እግዚአብሔር እኮ መንፈስ ነው፣ ተራራ ላይ ጭሶ ሲናገራቸው አታስተውሉም አላላቸውም። ፈጥነው ረሱ። ስለዚህ ጉትቻችሁን አምጡ አላቸው። ጥጃ ሰርቶ ይሄ ነው ከግብጽ ያወጣችሁ አላቸው። ይሄ ሙሴ ያቅ እሱ ያለው ከእግዚአብሔር ጋር እየተነጋገረ ግን ህዝቡ ከግብጽ ያወጣው ህዝብ ታላቅ ኃጢአት አድርጓልና ውረዳል፣ በቃ ተወኝ፣ ላጥፋቸው፣ አንተን ለተሻለ ህዝብ ላደርግሃለሁ። ይሄ የተጻፈው በዘጸአት መጽሐፍ ምዕራፍ 32። ስለዚህ ሙሴ ምን አለ? መሐሪ ነኝ እኮ ብለሃል አለው እና ለአብርሃምስ የተናገረው ግብጾችስ ምን ይለዋል? ይሄ አምላክ ከግብጽ አውጥቶ ወደ ተናገረው አገር ሊያደርሳቸው ስላልቻለ በሁለቱ ተራሮች መሃል ጣላቸው እኮ ብሎ ይለዋል። እንዴ አንተ መሐሪ ነኝ አላልክም እንዴ ብሎ እግዚአብሔርን ይሞግተው ጀመር። ለዚህ ነው እግዚአብሔርም ተወኝ አለው። እህቶችና ወንድሞች
ስለዚህ ሙሴ ምን አይነት አእምሮ አለው? የካህን አእምሮ አለ። አእምሮአችን መንፈሳዊ ሲሆን የምንገለጥበት ባህሪ አለ። ካህኖች ነን በክርስቶስ ለአባቱ መንግስት ካህናት አረገን ይላል። ይሄ አእምሮ የተለውጦ ወገኖች ሆይ መንፈሳዊ ካልሆነ የምገለጥበት የክህነት ባህሪ የለም። ፍጃቸው ልል ይችላል። ወገኖች የሚማልድ የሚራራ እኔን የሚል የለኝም። ከየት ላምጣው? ፍጥረታዊ ነው አእምሮ፣ ሊታሰብም አይችልም። ለስሙ ግን ካህን ነኝ። ልራራ አልችልም። ይሄ ዕውቀት ሲኖረኝ ግን ጉዳትም ማሰብ አልችልም። ለምን? አእምሮዬ በምሰማቸው የኃጢአት ድምጾች፣ በደሎች በማያቸው በዘር ይሁን በፖለቲካ ይሁን በአመጽ ይሁን ለምሰማቸው ሁሉ የኔ አእምሮ የሚተረጉመው በጸጋ በኩል። በጸጋ ሲተረጉምልኝ እማልዳለሁ፣ ጸልያለሁ፣ ወደ እግዚአብሔር እጮሃለሁ፣ ምሕረት ብዬ እጮሃለሁ። ለምን? ክህነታችን ለዚህ ነው፣ ሌላ አይደለም። ነገር ግን ይሄ አእምሮዬ መንፈሳዊ ካልሆነ በምሰማው ያሰናክላል፣ እፈርዳለሁ፣ እጠላለሁ። እንዴት ይደረጋል አለ፣ አማለሁ። እኔ መረከስኩ፣ ወደኩ፣ እንኳን ልጸልይ እንኳን ላስጥል አለቀልኝ። ካህን አልተባልኩም እንዴ? ካህንማ ተብያለሁ ጌታን በተቀበልኩ ጊዜ። የተገለጥኩበት የክህነት ሕይወት ግን ሊኖረኝ አይችልም። ይሄ ሊኖረኝ የሚችለው አእምሮዬ መንፈሳዊ ሲሆን ነው፣ ሲለወጥ። ጳውሎስ እንዳለ ልክ እንደ ሙሴ መዝሙር 106 ቁጥር 19 ምን ይላል? እግዚአብሔር ቃል እግዚአብሔር የመረጠው ሙሴ በፊቱ ባይቆም ኑሮ ይላል። ባይቆም ኑሮ ምን ይሆኑ ነበር? አልቆላቸው። ግን ባይቆም ኑሮ ይላል። ምን አረገው? ቁጣውን ከለከለ። ምን ሆኖ? ካህን። አልበደሉም፣ በድሏል። አላጠፉም፣ አጥፍቷል። ወገኖቼ ግን ይሄን ቁጣ መለስ፣ የእግዚአብሔርን ቁጣ እህቶቼና ወንድሞቼ አስቀጠለ። ምን ሆኖ ተገለጠ ሙሴ? ካህን። ወገኖቼ የጸጋ አእምሮ። አንዳንድ ጊዜ ሰው 10 ጊዜ ደውላችሁ ካልመለሰ ምን ይላል? ፍጥረታዊ አእምሮአችን ዘጋኝ፣ በቃ እነዚህ አላነሳም ወዘተረፈ እንላለን። እንዲያውም ልንቆጣም እንችላለን፣ ልንናደድ እንችላለን። እና ዴቪድ ኤርሚያ የሚባል ሰው ታውቃላችሁ አይደል? የአሜሪካዊ ትልቅ ሰው። እሳቸው ምን አሉ? አንድ ቀን ከልጄ ጋር ሞል ሄደን ከሞሉ መሃል ሰዓት የሆነች ሶቪነር ነገር የሚሸጥ ከኔተራው ጥር ያለ የለበሰ ያንግ ማን ነበር እና በእሱ አለፍን ከልጄ ጋር እየተጫወት መጨረሻ ይሄን እሱን አልፈን ከሰው ጋር ተጋጨች ይላል። ወደ ኋላ እያየች ከሰው ጋር ተላምተመች። በቁጣ ተናገሩ እና ተቆጣው። እያየች ለምን አትሄጂም ብዬን ተናገርኩ ይላል። መጨረሻ ከቁጣዬ ቀጥዬ ቀስ ብዬ ሰዓት እንባዋን ስትጠርግ አየሁ። ጥርግ ስትጠርግ እና ትንሽ ተሰማኝና ነገሩን ስሰማ ሳጣራ ሲገባኝ ሰዓቷ ተበላሽቶ በዛ ስናልፍ ሰዓት አየች። ጌታ ሆይ ትናንት ጸልያ ነበር ሰዓት እንድሰጣት ጌታ። ልክ በዛ ስደርስ እንዴ ጌታ ሆይ በዚህ በሰዓት መሸጫ የመጣኝ ሰዓቱን ላገኝ ነው ብላ ስምታስበው ስለ ሰዓቱ የሳቸው አእምሮ ደግሞ የሄደው ወንዱ ላይ። ወገኖች እንግዲህ ይሄ ቃል ሲበራ የሚሰጠን ሰውነት በቃ ካህን እንሆናለን። በጎ እናስባለን። በጎ ሰው የጠላውን አሪዎስ እኛ አሪዎስ ማድረግ አንችልም። ያ የጸጋ አእምሮ ይከለክለናል። ቢሆንም ምሕረቱ ብዙ ነው የሚል ወደ እግዚአብሔር የሚጮህ ማንነት ከውስጣችን ይወጣብናል።
የጌታ ባህሪ ወደን አይደለም። በቃ ይሄን ማን አረገው? እሱ አረገው። ምን እንባላለን? በትክክል የጸጋ አእምሮ ሲያኖረን በትክክል ካህን የሚማልዱ በኃጢአትና በእግዚአብሔር መካከል የሚቆሙ ገላጋይ የሚሆኑ የሚያናዝዙ የማይፈርዱ ገመናን የሚሰሙ ደግሞ ምስጢር የሚጠብቁ በጌታ ላይ የሚደፉ ለምን ካህንን ሆን ወገን አመጣን አይደለም ሞክረነው አይደለም በመንወዳቸው ላይ ሰርቶ በማንወዳቸው ላይ የማይሰራ አይደለም። በቃ ይሄ ፐርሰናሊቲ እኛ ነን ወገኖች። እግዚአብሔርን እጅግ አድርገን እናመሰግናለን። አንዳንድ ጊዜ የኛ የራሳችን ጉዳት ካልተደረሰ ወደ ጸጋ አእምሮ መድረስ ሊያቅተን ይችላል። የተጎዱ ሰዎች አሉ በህይወት ዘመን እና በህይወት መንገድ የተጎዱ የተበደሉ ሰዎች ወገኖች ይቅር ያሉ ነገር ግን ስጋ ለብሶ ያቆስል ሁሉ ጊዜ ከነሱ ጋር የሚኖር በቃ ሊረሱም ማይችሉ ባሰቡት ቁጥር ጸጉራቸው የሚቆም ሰዎች አሉ ወገኖች ካለፉበት የተነሳ ለምን ማለት አይቻልም። እነኚህ ሰዎች ያን ድል ነስተው ወደ ጸጋ አእምሮ መድረስ ይችላሉ? አይችሉም። ካልተደረስን አንችልም ወገኖቼ። የኛ ቁስል ካልተደረሰ ካልተፈታ አንዳንድ ጊዜ የቁስል ስንጸልይም ይታወቅብናል። መንፈሳዊ ስንሆን ይታወቅብናል። ልናለቅስ እንችላለን። በቃ ጌታ ሆይ አንተ እኮ ባትኖር በዚህ ያለፍኩት ወገኖች ሆይ እና ደጋግሜ ማነሳት አንዲት ልጅ አለች አውሮፓን ያገኘዋት እና ያገለገልኩ በጣም ታለቅሳለች። በኋላ ልናገረው አለች። ወጣት ቲኔጀር ስብሰባው በኋላ ምን ሆነሽ ነው በጣም ነው የምታለቅሽው ስላት፣ አዎ እነዚህ 10 ምናምን ሰዎች እነሱ እየመጡብኝ ነው አለች። ሱዳን ነበረች በስደት፣ ሊቢያ ነበረች፣ ማልታ፣ ከዛ በኋላ ወደ አውሮፓ። በእነዚህ ሁሉ በበረሃ ስታልፍ ሳል ያመማቸው ታመው የሚስሉ ሰዎች ሲያጓጉዟቸው መሳላቸው ሌላውን ስለሚያሳጣ ጥለዋቸዋል። እያለቀሱ በሙሉ ኃይላቸው የሰውን ጨርቅ ይዘው እሪ በእናት ባባት ብለው ተለማምጠው አልሰራም ሲጣሉ አይታለች። አይኗን ሲጨፈን እነዚህ ሁሉ ይመጣሉ ጮኻለች ወገኖች። እና እቺ ሰው ማን መሆን ትችላለች? በጌታ አይደለችም እናት፣ ግን በጸጋ በቁስሉ የተደረሰ ሰው የተፈወሰ ሰው ከዛ በኋላ ራሱን ሆኖ የሚያገኘው ካህን የጸጋው አእምሮ በማንነት ይገልጠናል። ማንነት አለ ሁሉ ጊዜ የምንገለጥበት። እግዚአብሔር ጻድቅ ከሆነ የምንገለጥበት ማንነት አለ። በጽድቅ በምሕረት ወገኖች ሆይ በታማኝነት ካህን ሆነን ወንድም ሆነን እህት ሆነን ያን ሆነን ይሄን ሆነን እንገለጣለን። የምንገለጥበት ይሄ ወደን አይደለም፣ ካልኩሌት አድርገናል፣ እናምጣው ብለን ጨምቀነው አይደለም። ህይወት በቃ ህይወት የገባንበት ህይወት ምንም ልናረጋው አንችል እህቶችና ወንድሞች። እና ዳዊትን ላንሳ እንግዲህ የጸጋ አእምሮ ለምሳሌ ዳዊትን እንመልከት። ሳኦል በአንደኛ ሳሙኤል 17 ሳኦል ወሰደው ጎልያድን ገሎ ጠባቂ ያረገው ወገኖች ሆይ እንግዲህ ሳኦል ሲሰቃይ ዳዊት መዝሙር ይዘምራል፣ ክፉ መንፈስ ይባረራል፣ ጦር ይወረውርበታል። በዛ በክፉ መንፈስ ተመልሶ ዳዊት እዛው ወገኖች እንዴት ነው ሰው እየተመልሶ ይሄን ሁሉ ያየ እዛው ሊገለው ፈለገ። ብሔራዊ አዋጅ ታወጀበት እና እንዲያውም ታሟል ተብሎ ከናልጋው አምጡልኝ ብሎ የዛት ይጨውበት ጊዜ አለ። ዮናታን አስታረቀው፣ ተመልሶ ደሞ እዛው። በኋላ ግን ጨርሶ ተሰደደ። ከአንደኛ ሳሙኤል 19 በኋላ ተሰደደ ወጥ ወገኖች ሆይ እና ሳኦል በጽኑ ነው የሚያሳደው። አንደኛ ሳሙኤል 23 መመልከት ይቻላል። በጎ እንኳን ቢያረግ በሽፍታ የሚጠቁትንም ሰዎች እንኳን ቢረዳ ቂላ የምትባል ከተማውን አስጥሏል ከሽፍታ ከወንበዴ
ግን ሳኦል ይሄ ሰው እኮ ባሳደውም የኔን ስራ እየሰራ አገር እየጠበቀ የተቸገረ የረዳን ያልቀጠርኩት ወታደር ነው ይሆነልኝ አላለ። ያሳደዋል። 3000 ጦር ይዞ ነው የሚፈልገው ወገኖች ሆይ። ግን በአንደኛ ሳሙኤል ምዕራፍ 24 ሳኦል ወደ አንድ ዋሻ ገብቶ ወገሙን ሲሞክር እነ ዳዊት እና ባልንጀራው እጅ ላይ ወደቀ። አብሮት ያለው ባልሳሳት አቤሻ በቃ እግዚአብሔር እኮ ላንተ የተናገረው ቀን ጠላትን በእጅ ጥልልሃለሁ ያለ ቀን ይሄ ነው አለ። ትንቢቱን ለምን አንፈጽመውም አለ። አይሆንም አለ። አንተ ከፈራህ እኔ አንድ ጊዜ በጦር ከመሬት ጋር ላጣብቀው አለ። አይሆንም። እግዚአብሔር በቀባው ላይ እጁን የሚዘረጋው ሰው ከበደል ነፃ ሊሆን አይችልም። ከለከለው። ወገኖች ሆይ የልብሱን ጫፍ ቆረጠ። ከዛ በኋላ ከፍ ወደ ያለ ቦታ ሄደና ስለ ሳኦል ጮኸ። ጌታዬ ብሎ ጠራው። አባቴ አለው። ማነ ሲለው እጅ ነሳ። ድሮም እንደሚያደርግ እህቶችና ወንድሞች በየትኛውም ሰው የማንለወጠው አይምሮአችን ሲለወጥ ሊበድለን ይችላል። ሰው የጸጋ አይምሮ ካለን መጨከን አንችልም። እኛ አይደለንም ተለውጠን እንማለዳለን። እህቶችና ወንድሞች ክፉ ልንመኝ አንችልም። ግን አይምሮዬ ፍጥረታዊ ከሆነ ሰው ቢበድለኝ ምን አለ? ዛሬ እኮ እግዚአብሔር ይባርካችሁ ጠብቋችኋል ማለት ነው። የእርግማን ጸሎት ይጸልያል። ሰምታችሁ አታውቁም? የእርግማን ጸሎት እዚህ ሰፈር ከሌለ ሰምታችሁ አታውቁም? ትንሽ ብልጭ ብሎባችሁ ሰምታችሁ አታውቁም? ዛሬ ምንም ችግር የለም። በፌስቡኩም በዩቲዩቡ ቁጭ ካልንበት ይመጣል። እርግማን ጸሎት አማኝ አፉን ያዘው፣ እጁን ያዘው፣ እግሩን ያዘው፣ ወገሙን ያዘው። የተወጋ ይሁን ወጋውት መንፈሱን እሺ ሰውን በየትኛው ወንጌል የትኛው ወንጌል ማን ብንሆን ነው ይሄን የምንጸልየው? ያውቀዋል። መንፈስ ቅዱስ ይተባበረዋል። ይሄን ከጸጋ ያወጣን ምን ሆን ለምን ከሰር እቶቼ ለኛ ትክክል ነው። ሰው ባይገባው እናንተ ባይገባችሁ እኔ የተበደልኩት እኔ ያውቃለሁ። ልክ ነው። ግን ይሄ ፍጥረታዊ አይምሮ ነው። የተፈወሰው በጸጋ የተለወጠው አይምሮ አይደለም። ስለዚህ ዳዊት እጅ ነስቶ አያማውም ያማዋል። ሚስቱን ከሚስቱ አላባረረውም፣ አባሮት። ሳኦል እስከ ጥግ አልበደለው፣ በድሎታል። አያምም ያማል፣ አይፈትንም ይፈትናል። ግን ዳዊት የተገለጠበትን እንመልከት። ምንድነው? ጸጋ አይምሮ ይሄን ለክፉዎች ክፉ ማያስብ ግን ተቃራኒው የሚያስብ ወገኖች ሕግ እንኳን ይሄን ያደርጋል። ወንጀለኛ ወንጀል ሰርቶ ወገኖች ሆይ ምናልባት በሕግ ሲሳደድ ጉዳት ቢደርስበት ቢወድቅ የመጀመሪያ እኮ የሚወሰደው ወገኖች ሆይ እርዳታ ወደሚያገኝበት ሰው ስለሆነ ወገኖች እኛ ደግሞ ከዛ በላይ ነው የምናስበው የጸጋ አይምሮ። ስለዚህ ምን አርጌ ነው ሰዎች ከሆኑ ያስነሱ ከርስቱ ሊነቅሉኝ ነው። እግዚአብሔር ከሆነ ቁርባን እናርግ። ምን አለ ሳኦል? አለቀሰ። ልጄ ዳዊት መቻልን ትችላለህ፣ ማድረግን ታደርጋለህ። ጠላቱን አግኝቶ በመልካም መንገድ የሸኘ ማን ነው? ነፍሴ ዛሬ በአንተ ዘንድ እንደከበረች አወቅሁ። ወገኖች ሆይ ሰዎች እኛም በድለው የሚወቀሱት የጸጋ አይምሮ ሲኖረን ለምን ምን ያውብናል? ኢየሱስ ጌታ ስንማለድላችሁ እስኪ ስንቶቻችሁ የጌታን መንገድ እከተላለሁ መስቀል ከፊቴ ዓለም ከኋላ የሚለው መዝሙር ስንቶቻችሁ እናውቀዋለን አይደል? ይሄ በብዙ የተዘመረው ስንጠመቅ ነው አይደል? ግን የተዘመረው የሚባለው ህንድ ነው። በኋላ ነው መዝሙር ይሆን እና አንድ ሰው ከህንዶች ድኖ የጎሳው አለቃ ህዝቡን ሰብስቦ ይህን ያመጣውን ሚሽነሪዎች የሰጡን ሃይማኖት ጣለው ተባለ።
አይ መስቀሌን ይዤ ወደፊት እሄዳለሁ፣ ዓለምን ከኋላ ጥየዋለሁ፣ ልጅና ሚስት በቀስት ይወጋሉ ተባለ። መጀመሪያ ሚስቱን ባልሳሳት ሚስቱ ነች ወይም ልጆቹ ተወጉ፣ 1-2 ልጅ። ቀጥሎ አሁንስ ሲባል የሚመልሰው እሱ ዓለምን ከኋላ ጥየዋለሁ፣ መስቀሌን ተከትዬ ተሸክሜ እሄዳለሁ፣ ልጆቹንም ሚስቱንም መጨረሻ ራሱ። ከነዚህ መውደቅ በኋላ ያ የጎሳ አለቃ ይሄ አንድ ነገር አለዋል። ወገኖች ሆይ ሰዎች ሁሉ አማኝ እንዲሆኑ ፈቀደ። ከዛ ነው የመዝሙር የወጣው። ወገኖች ከፋቸው እነዚህ ኖ እየማለዱ ነው የሞቱት፣ እየባረኩ የብሉይ ኪዳን ሰዎች። ወገኖች ሆይ 5ኛውን ማህተም ሲፈታ ስንመለከት በራእይ መጽሐፍ ከመሰዊያው በታች ያሉትን ነፍሳት አየሁ። በምድር ላይ ስለፈሰሰው ደማችን የማትፈርደው እስከመቼ ነው አሉት። እንደናንተ የሚገደሉት የወንድሞቻችሁ ቁጥር እስኪሞላ ታገሱ፣ ነጭ ልብስ ልበሱ ተባለላቸው ይላል። ወገኖች የአዲስ ኪዳኖቹ ነቢያቶች ምን ይላሉ? ፍረድ ይላሉ? ኖ እንደ እስጢፋኖስ እንመልከት። ሐዋርያት ሥራ ምዕራፍ 7 የመጀመሪያው ሰማዕት ምሳሌ እንዲሆን በምን አይነት አሟሟት ሞት፣ ጌታ ሆይ ይህንንስ አትቁጠርባቸው ብሎ ማንንም የደም ባለዳ አላረገም። እግዚአብሔርን እጅግ አድርገን እናመሰግናለን። ማልደው ነው የሞቱት። ስለዚህ ዳዊትን እንመልከት። ቶሎ ልውጣ። የጸጋ አእምሮ። አሁን ዳዊት የተገለጠበት የጸጋ አእምሮ፣ የነፍስን ጥፋት የማይወድ የማንንም ነፍስ ጥፋት የማይወድ በክፉ የማይደሰት በበቀል የማይደሰት የጸጋ አእምሮ። ልክ ነው እንማልዳለን እንደ ካህን። በሌላ በኩል ደግሞ የማንንም ጥፋት የማይወድ ጥፋት ነው የኃጢአተኛውንም። አዎ ለምን? ስለ ኃጢአተኞችም ክርስቶስ ሞቷል፣ ለኔ ሞቷል፣ ለእናንተ ሞቷል። አንዳንድ ጊዜ እኮ አማኝ ነን፣ ክፉ የምንላቸው ሰዎች እኮ ሲደርስ እንደሰታለን። እግዚአብሔር ይቀበለዋል ያለ ወገኖች ይወደዋል እንደ እውነቱ ከሆነ። ስለዚህ እኮ ነው መጽሐፍ ጠላት ቢወድቅ ደስ አይበል፣ ደስ እንዳይል ይላል። ጠላትህ ነው የሚል ቢወድቅ ደስ እንዳይል፣ ቢራብ አብላው፣ ቢጠማ አጠጣው። ይሄን በማድረግ በራሱ ላይ እሳት ፍም ትከምራለህ። ምን ማለት ነው? እንዲጸጸት ታደርገዋለህ። ሐዋርያት ሥራ 24 ይሄን ያደረገው ዳዊት። ሳውል ተጸጽቶ እያለቀሰ ልጄ ዳዊት እኔ ስቻለሁ፣ አንተ መቻልን ትችላለህ፣ ማድረግን ታደርጋለህ አለ። ጥሎት ሄደ፣ ትቶት ሄደ። አዎ ከኔ በኋላ እንደምትነግስ አውቃለሁ፣ የእስራኤል መንግስት በእጅህ እንደሚጸና አለው። እህቶቼና ወንድሞቼ ምዕራፍ 25 እንመልከት። አንደኛ ሳሙኤል ምዕራፍ 25 ስንመለከት በቀርሜሎስ ናባን የሚባል ሰው ነበር፣ ከካሌብ ቤት ነበር ይላል። ሚስት ነበረችው። ሚስቱ ታላቅ ሴት ነበረች፣ ታላቅ አእምሮ ነበራት፣ አብግያ ትባላለች። እሱ ግን ምናምንቴ ሰው ነው ይላል ጸሐፊው ነው ይላል። እና ዳዊት በጎችን ስለሚሸልት ይሄ ሰው 10 ሰዎች ጠርቶ ዳዊት እባክህ ለኔና ከኔ ጋር ላሉት በዚህ ቀን መተንበሃልና ልንባርክ ነው የመጣ ነው፣ ቸርነት አድርግልኝ ብሎ መልእክተኞች ላከ፣ ሊባርከው ላከ። እነዛ 10 ሰዎች መጥተው እረኞችን ጠይቃቸው፣ እኛ እንደ አጥር ነው የሆንላችሁ፣ ክፉ አላረግንም፣ ግን በዚህ ቀን ባሪያህ ዳዊት ልኮን ነው ቸርነት እንድታደርግ እንድታሰብ ብሏል። ማን ይሄ ዳዊት? ከጌታው የኮበለለ ሽፍታ አይደለም። እሱም ከሱ ጋር ያሉት ለነሱ ምግቤን እቆርሳለሁ፣ ሰድቦ አባረራቸው ይላል። መጡ እና ዳዊት የጠበቀው እነዚህ 10 ሰዎች በሸክምም በአህያም የተጫነ ቸርነት ያመጣሉ ብሎ ተሸክመውት የመጡት ስድብ። ምን አላችሁ? ሰደበ። ጎበዝ በልታጠቅ አለ። ሰይፋችሁን ታጠቁ አለ። ዛሬ ለናባ ቤት አንድ ወንድ ቢቀርለት እግዚአብሔር ይህንና ያን ይጨምርብኝ ብሎ ማለት ምን ሊያደርግ? ሊበቀል። እህቶቼና ወንድሞቼ ግን የዛ ሰው ሚስት ሰማችና ፈጥና ለቤትሽ እኮ ጥፋት ተቆጥሯል፣ ዛሬ ባልሽ ምን እንዳደረገ ታውቂያለሽ?
ዳዊት መልእክተኞች ልኮ ሰድቦ እንዳባረራቸው ፈጥና የሆነ ነገር አዘጋጀች። ሩጣ መጣች፣ እግሩ ስር ወደቀች። እግዚአብሔር ላንተ የተናገረውን መልካም ነገር ሲያደርግ ጠላቶችን ሲጥል ይሄ ሰው እንደሆነ ምናምንቴ ነው፣ ለምን የህሊና ጸጸት ይሆንብሃል ብላለችው። ምን አለ? ከጥፋት የመለሰኝ ህሊናሽ ታላቅ፣ ዛሬ እያጠፋው ነበር። ሊበቀል ነበር? አዎ። ያጸድቅ ነበር? አይደለም። ከጸጋ አእምሮ ጎሎ ነው? አዎ። ማን መለሰው? ሰው። እህቶችና ወንድሞቼ መቼም ቢሆን መንፈሳዊ አእምሮ ከሌለን ተመክረን አንመለስም። ለምን? ሽንፈት ነው የሚመስል። ምክንያታዊ እንሆናለን፣ ተከላካይ እንሆናለን። በዚህ ሲመጡብን በዚህ እንሄዳለን፣ በዛ ሲመጡብን በዚህ እንሄዳለን። ይሄ ነው። በሱም ፕሬዘንስ ብንሆን አዳምና ሔዋን እኮ አንተ ፍሬውን በላህ እንደ ሲባል አዎ በድያለሁ፣ ተው ያልከኝን አልተውኩም፣ እኔ ነኝ። እቺ ሴት እኮ ከኔ ኋላ ነው የመጣችው፣ ከኔ ነው እኮ የሰማችው፣ ፍሬውን አትቢ ከኔ ነው የሰማችው፣ እኔ ነኝ የዚህ ሁሉ ጥፋት ብሎ አልወደቀም። እሷ ናት ከኔ ጋር እንድትኖር የሰጠኝ፣ አንቺስ እባቡን አለቀ። እህቶችና ወንድሞቼ ፍጥረታዊ አእምሮአችን ቢመከርም ይቆጨናል። ምክንያታት ግን አተን አዎ እሺ ብንልም በኋላ ግን የተበለጥን ይመስለን፣ የተሸነፍን ይመስለን። የሚመከረው አእምሮአችን መንፈሳዊ ብቻ፣ ፍጥረታዊ አይመከር። ቢመከር ከገነት አይወጣም። እህቶችና ወንድሞቼ እና ምዕራፍ 25 ዳዊት ተጸጸተ። ወገኖቼ ተመለሰ። ታላቅ ነሽ አላት። ከጥፋት ነው የተመለስኩት። ወገኖቼ ምዕራፍ 26 እንደገና ሳውል መጣበት። በተመሳሳይ ባለቀሰበት ነገር መጣ። በተመሳሳይ ሳውልም አልተለወጠም፣ ማሳደዱን አልተውም፣ ዳዊትም መማሩን አልተውም። ለምን? ህይወት ነው። ይሄ አእምሮአችን ሲለወጥ ህይወት። ስንት ጊዜ ነው መመር አንልም። በቃ ሁሉ ጊዜ ማሪ ነን። ለምን? ሁሉ ጊዜ በመረት ነው ያለ ነው። በቃ 7 ጊዜ እንደ አንልም። እሱን አልፈነዋል፣ ህይወቱ ነው። የጸጋ አእምሮ ወገኖች ሆይ የጽድቅ አእምሮ በጽድቅ እንገለጥ። ይሄ አእምሮአችን ጽድቅ እህቶችና ወንድሞች እና ጽድቅ ምንድነው? ይሄ ጽድቅ በእግዚአብሔር ፊት ትክክል የሆነው ወገኖች፣ በሱ ፊት ትክክል የሆነው በሰው ፊት አይደለም። የጽድቅ አእምሮ ሁለተኛ ነገሥት ምዕራፍ 7 እንደምታስታውሱ በኤልሳ ዘመን ረሃብ ነበር። በረሃቡ ሰው ተበልቷል። ወገኖች ሆይ ሁለት ሴቶች ተስማምተው የኔን ልጅ ዛሬ እንብላው፣ ያንቺ ልጅ ደግሞ ነገ ይበላል፣ ችግር የለም። የአህያ ራስ በ50 ሸቄል የወፍ ኩስ በ5 ሸቄል ይሸጥ ነበር። ረሃቡ ጽኑ ነበር ይላል ቃሉ። እና አንዱ ልጅ ከተበላ በኋላ በሁለተኛው ልጅ ላይ ተጣሉ። እምቢ አለች እናት። ወደ ንጉሡ ለአቤቱታ ሄደች። ልጇ የተበላባት ፍረድልኝ አለችው። በሰገነቱ መመላለሻ ሲመላለስ ከምን አውድማው እልል የረሃብ ዘመን ከመጥመቂያው የለም፣ ከምን ከጎተራው ምንም የለም፣ ከየት ልፍረድ አላት። ኧረ አይደለም፣ ይሄማ እንደሌለን ያውቃል። ትናንት የኔን ልጅ በላን፣ ዛሬ እሷ ተራ ነበረ። እምቢ አለች ስትለው የኤልሳ አንገት በራሱ ላይ ቢያደር እግዚአብሔር ይሄን ይጨምርብኝ አለ ማለ ንጉሡ። የኤልሳ አንገት ሊቆረጥ ቆራጮች ወደ ኤልሳ ቤት ሄዱ። ደረሱበት። ምን አለ? ነገ በሰማሪያ በር ላይ አንድ የስንዴ መስፈሪያ የባዶስ መስፈሪያ በ1 ሸቄል፣ 2 የገብስ መስፈሪያ በ1 ሸቄል ይሸጣል። ያ እሱን አንገት ሊቆርጥ የመጣው አለቃ የሰማይ መስኮት እንኳን ቢከፈት ይሆናል፣ አይኖች ታያለ፣ ከሱ አትበላም። ግን በዛ ከተማ የነበሩ 4 ሰዎች ነበሩ። እነዚህ 4 ሰዎች ስጋ ደዌ ችግር ያለባቸው ናቸው።
በረሃቡ ጽኑ ነው። በዚህ ብንቀመጥ እንሞታለን። ወደ ሶርያውያን ሰፈር ብንሄድ ካኖሩን እንኖራለን፣ ካላኖሩን ደግሞ እንሞታለን። እዚህ ሞት ነው እዛ ሞት ብለው ወደ ሶርያውያን ሰፈር ሲሄዱ እግዚአብሔር የሶርያውያንን ሰፈር በታላቅ ድንጋጤ ድምፅ አሰማቸው። ከድንጋጤው የተነሳ ዕቃ እንኳን ያላይዙም ሸሽተው ሲሄዱ ሰፈራቸው ለቀው የወጡ በትልቅ ድንጋጤ ሩጠው ሄዱ። ከዛ በኋላ ሰፈሩ ነፃ ነው። ወደ ቤት ገቡ፣ በሉ፣ ጠጡ፣ ሀብታም ሆኑ፣ ወርቅ ሰበሰቡ፣ ወርቁን ወስደው ደበቁ። ወገኖች ሆይ በሀብታም ሆኑ፣ በአንድ ጊዜ ባለ ወርቅ ሆኑ፣ ባለ ሀብት ሆኑ፣ ባለ ልብስ ሆኑ፣ በሉ፣ ጠጡ። መጨረሻ ጽድቅ ያዛቸው። እስከ ነገ ብንቀመጥ በእግዚአብሔር ፊት በደለኛ። ዛሬ እኮ የመልካም ምስራች ቀን ሄደን ለንጉሳን ነገር እህቶቼና ወንድሞቼ። ሌላው ካህን የክህነት አይምሮ እንዳለው ሁሉ የጽድቅ አይምሮ፣ ጽድቅ ህይወት፣ ይሄ ካልበራ ተለውጦ ብልጥ ነው መሆን፣ ለአድቫንቴጅ ነው ምሮጥ። አማኝም ሆነን ምን ጥያቄ አለ? አንዳንድ ጊዜ ላይናፑ ላይ እኮ ተንጋግተን ስንቆም አታየው? ገፋፍተን መጀመሪያ ለመሆን ምን ጥያቄ አለ? እና ቦታውን አልነገራችሁም። ወደ ምስራቅ ነው ኢትዮጵያ ውስጥ። በአውሮፕላን ስንመጣ እንግዲህ አሁን ከ15 ደቂቃ በኋላ ፍጥነት እንቀንሳለን፣ ማለት ከፍታችን እንቀንሳለን። ሲት ቤልታችሁን አድርጉ የሚባለው ምልክት እንሰጣለን ብሎ አናውንስ ሲደረግ ሁሉም ሰው ተነሳ። ከ15 ደቂቃ በኋላ እንወርዳለን ያሉት። ቆሙ ሰዎቹ፣ ከመቀመጫቸው ተነስተው ቆሙ። ከፍተው ሻንጣቸው እኔን ትንንሽ እንትናቸው ማውረጃ ኧረ እባካችሁ ትላለች ሆስቴሷ። ማን ሰምታት? ቆመ ሰው። እንደዛው በገላጋይ እንደተለመን ላንድ አረገ። ሁሉ ሰው እንደቆመ ምንድነው ብልጠት? ምን ለመሆን ነው? ላለመቀደም። ግን ያ ሁሉ ሰው እኩል ወርዶ የቀደመውም የገፋውም ወርዶ አውቶቡስ ይጠብቅና እኩል ነው ጌቱ ጋር የምትሄዱት። የቀደመ የለም። ይሄን ሁሉ ታግሉ ወገኖቼ። ይሄ ጽድቅ አግኝቶን ተለውጠን በጽድቅ ህይወት ካልተገለጥ ብልጥ ነን። በቃ ብልጥ ነን። ብናገለግልም ብልጥ ነን። በቃ ብልጥ ነን። ብልጠታል ምንም ጥያቄ። እህቶቼ እና ወንድሞቼ ማን ከዚህ ያስጥለን? ማንም ያድን ወገኖቼ። ስለዚህ ይሄ ብልጠትን ሳስብ በኃጢአት እኮ ሊጥለኝ ይችላል። ወንድሜን እኮ ሊያስበድልኝ ይችላል። ከመንፈስ ቅዱስ እኮ ያርቀኛል። ልጸልይ ብል እኮ ባዶ ያደርገኛል። በቃ ድሬን ይሆነስ ባዶ። ብገስጸው አይመጣም። ብገስጽ አይመጣም። እና አንድ ወንድም እያገለገልኩ በትንሽ ዕቃ ዘይት ይዞ መጣ ወደፊት እና ጸልይልኝ አለኝ። እሺ ብዬ የሁሉ ዘይት እኮ አያስፈልግም ብዬ በጣቴ ነክቼ ልጸልይልሰን አይደለም ግንባሩ ላይ ነው ያሰብኩት። እሱ ላይ አይደለም ጸልይልኝ አለኝ። ታዲያ ምን ላይ ነው? ምላሴ ላይ ነው አለኝ። እንዴ ቆይ እስቲ በሰው ፊት እንዴት አድርጌ ምላስ ላይ ምጽ ቆይ እንዴት አድርጌ አሁን ምላስ ላይ ልጸልይ? እንዴ እዚህ ላይ እኮ ምላሱ ላይ አይደለም ችግሩ። ታዲያ የት ነው? እዚህ ውስጥ ነው ችግሩ። ልብ ላይ ነው ችግሩ። እኔም እንደማረግ አላውቅም። አፌን በከፈትኩ ቁጥር ሁሉ መሰናክል ነው ወገኖች። ብልጥ እንሆናለን። በጣም ብልጥ እንሆናለን። በጣም ብልጥ። ጌታን ተጠግቶ እኮ ይሁዳ ብልጥ ነበር። ብልጥ ነበር። ጴጥሮስም ብልጥ ነበር። ደብቀው ሰይፍ ይዘዋል። ክፉ ቀን ሲመጣ አልነገሩትም። የሰላም መልእክተኞች ናቸው። ግን ሁለት ድብቅ ሰይፍ አላቸው፣ በደንብ የተሳለ ላጥ ላጥ የተደረገ። ክፉ ቀን ይመጣ ዱላ አትያዙ ብሏቸዋል። ሰይፍ ይዘዋል። ምናቸው ሞኝ ነው። ቀናተኛ ደቀ መዛሙርቶች አሉት። ለክፉ ቀን ብለው
ዱላ ተከልክለው ሰይፍ። እንግዲህ ከአመፀኞች ጋር ተቆጠረ የሚባል ተጽፏል። ታስታውሳላችሁ ከአመፀኛ መቆጠር? አዎ። ይሄ እንዲፈጸም ኮረጆ ያለው ይሽጥ። ኮረጆ አትያዙ ብሏቸዋል። ኮረጆ ያለው ይሽጥ፣ ሰይፍ ይግዛ ስላቸው ኮረጆ መሸጥ አያስፈልገንም ሰይፍ አለ ብለው አወጡለት። አረ ይበቃል አላቸው። ብልጠት። በአሁኑ ዘመን ጴንጤው በእርግጥ ብልጥ አይደለም። ብልጥ ብንሆን ሞኝ እንሆን ነበር፣ ግን ብልጥ አይደለም። ለዚህ ነው ጳውሎስ ብትታለሉ አይሻልም፣ ግን እናንተ ወንድሞቻችሁን ታታልላላችሁ። ስለዚህ ወገኖች ሆይ ጽድቅ ስታንዳርዳችን ይሁን። ስታንዳርድ የትም እንሁን ገብተን የምንጠቀምበት ሽንት ቤት ተጠቅመን አዝረክርከነው እንሄዳለን። እንቅ አርጎ የሚይዘን የጽድቅ አይምሮ የለም። ማን ይዘን? ይሄ ጽድቅ አይምሮ ካለ አይለቀን። ምን ማለት ነው? ልኩን መኖር፣ ልኩን መሆን። ስራ ቦታ የለ፣ ትዳር የለ፣ እዚህ ቦታ የለ፣ እዛ ቦታ የለ፣ ቤተክርስቲያን የለ። ልኩን በምን? በዚህ የተገለጠ የጽድቅ አይምሮ፣ የጸጋ አይምሮ፣ የጽድቅ አይምሮ፣ የክህነት አይምሮ። እህቶችና ወንድሞች ሌሎችም ጊዜ የለን። እነዚህን ሶስቱን እንጨርሳለን ነው ያዛቸው ወገኖች። ስለዚህ እነኛ ሰዎች ያ የጽድቅ አይምሮ እንዴ በደል እኮ ነው አሉ። ሄደን ለንጉሥ እንንገር፣ እስከ ነገ ከቆየን በደለኞች እንሆናለን። ሰው አላመናቸው። በኋላ ግን ወገኖች ሆይ እንግዲህ ከየት መጣ? አገር ከተማን የሚያጥለቀልቅ ስንዴ ዱቄት እና ገብስ ከየት መጣ? እንደምታውቁት ሶርያውያን በዛን ጊዜ ከበባ አድርገው አገሪቱን ከበዋታል። መውጫ መግቢያ የለም። ስለዚህ ለጦርነት ወታደር ሲንቀሳቀስ ስንቅ ዱቄት ከዚህ ገብሱ ስንዴው ይከማቻል። ለወታደሩ ስንቅ ከዛ ከዱቄቱ ነው እንትን የሚባል እና አሁን ሲበተኑ ይሄ የዱቄት ክምችት፣ የገብስ ዱቄት፣ የስንዴ ዱቄት ክምችት እግዚአብሔር ባረካቸው ለእስራኤሎቹ። እየተጫነ መጥቶ ከተማ ውስጥ በጣም ረክሶ በአንድ ሸክም። እህቶችና ወንድሞች ይሄ ለመፈጸሙ ምክንያቶቹ የጽድቅ አይምሮ ያላቸው ትክክሉ በእግዚአብሔር ፊት መልካም የሆነው ያለኝ ወይ እህቶችና ወንድሞች እንደ አገልጋይ ብዙ ነገር አለ። መቼ ጸጋ ስጦታ መመኘት ጥሩ ነው። በብዙ ተመኙ ይለናል መጽሐፍ ቅዱስ። ምን ክፋት አለ? ሁሉም የጸጋ ስጦታ በህይወታችን ቢፈስ እህቶችና ወንድሞች፣ ግን እግዚአብሔር የሚበልጥበት ይሄ ነው። እውነቱን ለመናገር ከህይወት የሚበልጥበት ምን አለ? ጌታ። ወደ ሶስተኛው ነገር እንምጣ። እግዚአብሔርን እጅግ አድርገን እናመሰግናለን። ሶስተኛው ነገር ኤፌሶን መጽሐፍ ወገኖች ሆይ ምዕራፍ 5 ላይ እንግዲህ እንደ አገልጋይ እግዚአብሔር አብስቶ ይባርካችሁ። ዘመንን የምናይበት አይምሮ፣ ዘመኑን ማወቅ፣ ዘመኑን መዋጀት ወገኖቼ ቁጥር ኤፌሶን መጽሐፍ ምዕራፍ 5 ከቁጥር 17 ተጽፏል። እንግዲህ ወገኖች ሆይ ዘመኑን ዋጁ ተብሏል። ቀኖቹ ክፉዎች ናቸውና ምን አድርጉት ነው የሚለን? ዘመኑን ዋጁት። ያላወቅነውን ዘመን ልንዋጀው አንችል፣ ልናውቀው ይገባል። ስለዚህ ነው ማቴዎስ ወንጌል ምዕራፍ 16 ቁጥር 2 የሰማዩን መልክ ታውቃላችሁ፣ ይህን ዘመን የማትመረምሩት ለምንድን ነው ይላል። መጽሐፍ ቅዱስ እንደምናነብ ወገኖች ሆይ እንደገና ደግሞ በእግዚአብሔር ቃል ይህን ዘመን ማንበብ አለብን። ዘመኑን ማንበብ ይቻላል። አዎ ይቻላል። ኃጢአት ሲበዛ፣ ክፋት ሲበዛ፣ አመፃ ሲበዛ፣ ፍቅር ሲቀዘቅዝ ወገኖች ሆይ ዘመኑን ማንበብ ይቻላል። ጳውሎስ እንዳለ የሚያስጨንቅ ዘመን እንዲመጣ ወቅ ወገኖች። ስለዚህ ምንድነው የሚለው? እንዲህ ይዩት፣ ይህን ዘመን መርምሩት፣ ወቁት። ወገኖቼ ዘመኑን ብናውቅ ምን ጥቅም አለ? ምን ልንሆን? እንዴት እንጸልያለን?
የምንጸልየውን የሚሰጠን የሰዓቱን ጸሎት የሚሰጠን ይህን ዘመን የሚረዳ መንፈሳዊነት ሲኖር በቃ ይህን ዘመን የሚያስተው እህቶችና ወንድሞች ጌታ ያለው እንደዛ የሰማውን መልክ ታውቃላችሁ። ከአዜብ ከሳውዝ በኩል ሙቀት ከመጣ ሊዘንብ ነው ትላላችሁ። ይህን ዘመን ለምንድን ነው የማትመረምሩ? ለምንድን ነው የማታዩት? ወገኖቼ እግዚአብሔርን እጅግ አድርገን እናመሰግናለን። እና ዜና ምዕራፍ 12 ቁጥር 32 ላይ እስራኤል የሚገባውን እንዲያደርጉ ዘመንን የሚያስተውሉ የይሳኮር ልጆች ነበሩ። በቁጥርም ይገልጻቸዋል ከ270 በላይ ወንድሞቻቸውም ያከብሯቸው ነበር። ምንድን ነው የሚጠበቅብን? ዘመን የዘመን ምልከታ፣ ዘመንን ማወቅ፣ ዘመንን ማስተዋል ለምን እንድንጠነቀቅ። ይሄ እኮ ብሉይ ኪዳን ልክ ነው። ኤርምያስ መጽሐፍ ዳንኤል መጽሐፍ ምዕራፍ 9 መመልከት ይቻላል። ዳንኤል 70 ዓመት የሚፈጸምበትን ከመጽሐፍ ኤርምያስ ያለውን እንዳስተዋለ እንደጸለየ እሱ እንመለከታለን። ግን ሐዋርያት ሥራ ምዕራፍ 20 ወገኖች ሆይ ሐዋርያት ሥራ ምዕራፍ 11 እንመለከታለን። እንግዲህ የዘመን ምልከታ እግዚአብሔርን እጅግ አድርገን እናመሰግናለን። ሐዋርያት ሥራ ምዕራፍ 11 ቁጥር 27 ላይ ስትመለከቱ በዛ ወራት ከኢየሩሳሌም አጋቦስ የሚባል ነቢይ ወርዶ እንዲህ አለ፣ በዓለም ሁሉ ረሃብ እንደሚሆን በመንፈስ አመለከተ ይላል። ልክ ነው። እንግዲህ የሰጠው ምንድነው? እንዲህ ረሃብ ዓለም አቀፍ የሆነ ረሃብ ይሆናል ብሎ ተናገረ። በከላዲዮስ ቄሳር ይሄ ቦታ ወስዷል። እንግዲህ ከቁጥር 27 ጀምሮ እስከ 30 ታሪኩ ይናገራል። ምን ሆነ ወገኖች ሆይ? እና ምንድነው የሆኑት? ደቀ መዛሙርቶቹ ይሄን ሲሰሙ ምን አረጉ? ወዲያው ችግር ላለባቸው ቅዱሳን የጸጋ አእምሮ ስለነበራቸው፣ የጸጋ አእምሮ ካለን እህቶችና ወንድሞቼ ቶሎ ብሎ በችግር በረሃብ ጊዜ የሚታየን ሌላው ነው። በበላን ጊዜ የሚታየን ሌላው የጎደለበት ነው የሚታየን። የሚጨንቀን ያ ነው። ለምን? አእምሮአችን ይሄ ሆኗል። የጸጋ አእምሮ ኖሮናል። እህቶችና ወንድሞቼ አሁን የተገለጠ ነው ይሄን እና ረሃብ እንዳለ ሲያመለክት ወዲያው ቅዱሳን ድሮ ወንጌል እንዲሰበክ መሬታቸውን ሽጠው ቤት ንብረታቸውን ጥለው ምንም የሌላቸው ቅዱሳን ምን ሊሆኑ ነው? ማዋጣት ጀመሩ። በመጠን ለመኖር ራሳቸውን ቀየሩ። አዳምጡኝ በትህትና። በዚህ ነው የምንጨርሰው ወገኖች ሆይ። እንግዲህ ዘመንን የሚያስተውል አእምሮ ሲኖረን አንቀይረው። ኮቪድ መጣ፣ ልንቀይረው አልቻልንም። ኮቪድ ግን ቀይሮናል። ብዙዎችን ቀይሮ ቤት መስራት አልተለመደም፣ ተቀየረ። ሰው ተማረ። ስለዚህ አንዳንድ ዘመኖች ስናስተውላቸው እኛ እንቀየራለን። በማንቀይረው ነገር እንቀየራለን። ለዚህ ነው ዘመንን የሚያስተውል ወገኖች ሆይ ምልከታ የሚያስፈልግ። ምልከታ ከሌለን ግራ እንጋባለን። ኢትዮጵያ ኤርትራ እንዳዙሪት ጦርነት አይቀርም፣ ሁልጊዜ አለ። እኔ ተወልጄ ካደኩበት ዘመን ጀምሮ ከኔም እድሜ የቀደሙ ሰዎች ይሄን ሊናገሩ ይችላሉ። ሰላም የለም። ሰምታችሁ ታውቃላችሁ? ሰላም አለ። አንዳንድ ጊዜ ጸጥታ ሊሆን ይችላል። ሁልጊዜ አለ። ሁልጊዜ ችግር አለ። ለምን? በመንፈሳዊን አይተነዋል። ምን ማለት ነው? ምንድነው እግዚአብሔር የሚፈልገው? እንድናየው ይፈልጋል። መንፈሳዊ መልእክት ልናገኝበት እንችላለን። ጥያቄ የለውም። ምን የት ይሄዳል? ዓለማችን ወዴት ነው የሚሄደው? ምን እየሆነ ነው? የካናዳ በመጣንበት ዘመን እሁድ በጣም ጸጥታ የቸርች ቀን ወገኖች ሆይ እግዚአብሔር የሚፈራበት ምድር ነበር። እየቆየ ካናዳ የደረሰበትን ቦታ እንመለከታለን። ዛሬ ያለበትን ቦታ ወዴት ነው የሚሄደው? ትንቢታዊ ይታለ ወዴት ነው የሚሄደው? ዘመኑን እናነበዋለን። ከዚህ ቀጥሎ ምን ይመጣል? ምንድነው ቦታ የሚወስደው? ምን ይሆናል ለልጆቻችሁ ለልጆቻችን ወገኖች? እና
እና አሜሪካ እየሄዱበት እና ካናዳ ሀገር እየሄደበት ሆላንድ አንድ ወቅት ኮንፈረንስ ነበር እና ወደ ቤተክርስቲያን ስንሄድ ቅዱሳን በሰዓቱ መድረስ አልቻሉም። ለመድረስ ያልቻሉበት ምክንያት ሰላማዊ ሰልፉ ነው። ሰላማዊ ሰልፍ ያደረጉት የሰፈር እናቶች ናቸው። ምንድነው የሰፈር እናቶች ያደረጉት? ይሄ ኮፊ ሃውስ የሚባለው አሽሽ የሚሸጥበት እዚህ ሰፈር ይከፈትልን የሚል ሰላማዊ ሰልፍ አድርገው ያዳመጣችሁ? አዎ ኮፊ ሾፕ እዚህ ይከፈትልን የሚል ሰላማዊ ሰልፍ ነበር። ቅዱሳን ቶሎ መድረስ አልቻሉ። ደነገጡ። እንዴት እንዲህ ያስባሉ? አዎ ባለፈው ሳምንት አይከፈት የሚሉ ነበሩ። በአሁኑ ሳምንት ደግሞ ይከፈት የሚሉ ናቸው። ምንድነው ችግራቸው? እነዚህ ይከፈት የሚሉት እዚህ ሲከፈት ልጆቻችን ከቤታችን መስኮት ሆነን የትኛው ጋር እንደሄዱ እናያቸዋለን። ከዘገዩ ኦቨርዶስ ካረጉ ሂደን እናወጣቸዋለን። ሌላ ሰፈር ከሄዱ ግን የት እንደገቡ አናውቅም፣ ሊሞቱብን ይችላሉ። ስለዚህ እዚህ አይናችን ጋር በመንቆጣጠራቸው ክፈቱልን ነው ነገሩ። ምን ጠፍቶ ነው? አማራጭ ጠፍቶ ወገኖች ሆይ። እና ምክሩ ከዛ ለማምለጥ ነው አይደለም። ነገሩ ይምጣ፣ ግን በመጣው ነገር ላይ መፍትሄ እንፈልግ። ወዴት ነው የሚኬደው? እናነበዋለን። ይህን ዘመን በምንድን ነው የሚተካው? እህቶቼና ወንድሞቼ ይህን ዘመን ካላነበብን እንደ መንፈሳዊ ሰው እንዴት እንጸልያለን? ያላወቅነውን ዘመን እንዴት ነው የምንዋጀው? ያላወቅናትን ኢትዮጵያ እንዴት ነው የምንዋጀው? ያላወቅነውን ኤርትራ፣ ያላወቅነውን አፍሪካ በምንድን ነው የምናውቀው? በእግዚአብሔር ቃል፣ በእግዚአብሔር መንፈስ። አሁን አጋቦስ መጣና ዘመን ነገራቸው። ምን አይነት ዘመን? የረሃብ ዘመን፣ ረሃብ ብሎ አመለከታቸው። ስለዚህ ይህን ዘመን የሚያውቁት በረሃብ። አሁን ጥጋብ ማሰብ ይችላሉ? ይሄ ይሁንልኝ ማለት ይችላሉ? ኖ። ምን ሊያረጉት ይችላሉ? ሊዋጁት፣ ቅዱሳን እንዲያመልጡ፣ ችግር ሳይኖር በፍቅር በመረዳዳት። የኤርምያስ ዘመን የመፍለስ የመከራ ዘመን ነው። መቅደስ የሚቃጠልበት፣ ህዝብ ወደ ምርኮ የሚሄድበት። ኤርምያስ መጽሐፍ ምዕራፍ 45 ተመለከቱ። ባሮክ የሚባል ሰው የኤርምያስ ጸሐፊ ወይም የሱ የቅርብ ረዳት እንግዲህ የሚናገሩት እልቂት ነው፣ ጥፋት ነው፣ ምርኮ ነው። ተመለሱ ባካችሁ፣ ምርኮ እንዳይኖር ምርኮ ነው እግዚአብሔር የሚናገረው ያን። ግን ይሄ ባሮክ ምን ይናገር ነበር? እግዚአብሔር በህመም ላይ እንደዚህ ጨምሮብኛል እያለ ያጉረመርማል። እህቶቼና ወንድሞቼ ምን አለ ኤርምያስ? አትፈልገው። ለምን? የዚህ ዘመን አይደል። እግዚአብሔር ነፍስህን እንደ ምርኮ አድርጎ ከሰጠህ ይበቃል። ወገኖች ዘመኑን ስናውቀው ምን መሆን እንዳለብን ይገባናል። ራሳችንን እንቀይራለን። ምን መጸለይ እንዳለብን፣ እንዴት እንጸልይ፣ እንዴት እንጸልይ። ያላስተዋልነውን ዘመን መዋጀት አንችልም። ያላወቅነውን ኢትዮጵያ ልንጸልይለት አንችልም፣ ልንጾምለት አንችልም። ብዙ ጾምና ጸሎት አለ በኢትዮጵያ ውስጥ። ብዙ የጸሎት አገልግሎቶች አሉ። ህዝቡ አፈር ነስንሶ ያለቅሳል። ምንም ጥያቄ የለም። እህቶቼና ወንድሞቼ ግን ብንረዳውስ ለምንድን ነው በዚህ የምናልፈው? ለምን ሆነ? ስለምን ሆነ? ሁለተኛ ሳሙኤል ምዕራፍ 21 ወገኖች ሆይ በዳዊት ዘመን ደግሞ ረሃብ ሆነ ይላል። ረሃብ ሲሆን ዳዊት የእግዚአብሔርን ፊት ፈለገ ይላል። በቃ ጸለየ፣ መልስ የለም። ደጋገመ፣ መልስ የለም። ምክንያት ተሰጠው። አይ ዘንድሮ እኮ እንዲህ ወዘተረፈ አልሰራም፣ ይሄም አልሰራም። በኋላ ግን ጸለየ። ሲጸልይ እግዚአብሔር በሳኦል ምክንያት ለምን? የገባዖን ሰዎች ኢያሱ ምሎላቸው አታለውታል። ኢያሱ መጽሐፍ 9 በኋላ ግን የከነዓን ሰዎች ሳይሆኑ ሆነው ከሩቅ እንደመጣ አስመስለውት ነበር። ማለላቸው በእግዚአብሔር ስም ስለማልንላቸው አይነኩ ማለት። ግን ሳኦል ተቆጭቶ ሊያጠፋቸው ሞከረ። በእነሱ ምክንያት እርግማን ስላደረገ እርግማኑ በሳኦል ዘመን ቦታ ወሰደ። እርግማኑ ነበር አየር ላይ።
ግን በዳዊት ዘመን መጥቶ ቦታ ወሰደ። አሁን ዳዊት ሞከረ፣ ጸልየዋል፣ ቄሶች ጸልየዋል፣ ህዝብ ጸልየዋል፣ መልስ የለም። ታዲያ ምንድነው አሁን የሚያስፈልገው? ዘመኑን ማንበብ፣ ስለ ዘመኑን መስማት፣ ማወቅ በእግዚአብሔር ቃል በድምፁ ማን ነው ይሄ ዘመን? ማን ነው ይሄ ዘመን? ማን ነው ይሄ ዘመን? በኢትዮጵያ፣ በኤርትራ፣ በአፍሪካ፣ በካናዳ ማን ነው ይሄ ዘመን? ለምን? ለማዋጀት፣ ለማስጣል፣ እህቶቼና ወንድሞቼ ተጠራርቶ ለመጸለይ። ይሄ ከሌለ ምን እናደርጋለን? እንገስጻለን፣ እንጾማለን፣ እንጸልያለን፣ መልስ የለም። መሽከርከር ነው፣ መሽከርከር የለም። ለምን? ያ ዘመኑ መጥቶ ቦታ የወሰደበት ነጥቡ ሲገኝ መልሱ ያለው እሱ ጋር። ሄጌ መጽሐፍ እንመልከት። ብዙ ዘራችሁ ብዙ አላጨዳችሁ፣ ደሞዙን የተቀበለ ሰው በቀዳዳ ኪስ ጨመረው። ለበሳችሁ አልሞቃችሁም፣ በላችሁ አልጠገባችሁ። ለምንድን ነው ብሎ ይጠይቃል ሄጌ። የኔ ቤት ፈርሶ እናንተ ወደ ገዛ ቤታችሁ ስለሮጣችሁ እኔ ነኝ እፍ ያልኩበት። ብዙ ሰበብ ሊሰጠው ይችላል። እግዚአብሔር መልሱን ያመጣል። እንዲህ ነው ይላል ወገኖቼ። ስለዚህ ዘመኑን ስናነበው ምን መጣብን? ለምን መጣብን? ምን እንሆን? መልሱ እዛ ላይ አለ። ከቤተ ክርስቲያን ነው የሚጠበቀው፣ ከፖለቲከኛ አይጠበቅም። የዘመን ቁልፍ ያለው ቅዱሳን ላይ፣ አንተ ላይ፣ አንቺ ላይ፣ እህቶቼና ወንድሞቼ፣ ከፖለቲከኞች አይደለም። ፖለቲከኞች መልስ ያመጣሉ? ኖ ወገኖች ሆይ ልንፈርድባቸው እንችላለን። ኖ እኛ ጋር ነው ያለው። እግዚአብሔር አምላካችንን እናመሰግናለን። በከላውዲዮስ ቄሳር ያውቃል በረሃብ እንደሚመጣበት አላወቀም። ማን ነው ያወቀው? ቤተክርስቲያን ምን እያለች ነው? ረሃብ ይመጣል፣ ተጠንቀቁ፣ በመጠን ኑሩ፣ ራሳችሁን ለውጡ፣ ገንዘብ ያላግባብ አታባክኑ። ዩክሬንና ራሻ ጦርነት ከመሆኑ በፊት ለአውሮፓ አብያተ ክርስቲያናት ወገኖቼ፣ እዚህ እኛ የምንጸልይበት ዙም ውስጥ ብዙ መልእክቶች ይፈሳሉ። ጊዜውን አስመልክቶ ጦርነት ስለሚሆን ተጠንቀቁ። አላቂ ዕቃዎችን እንኳን ካውንተር ላይ በአግባብ አታገኟቸው። ፍኖ ዱቄት ማግኘት፣ 2 ፍኖ ዱቄት ማግኘት አውሮፓ ውስጥ ችግር ሆነ። ጀርመን ውስጥ ጠፋ በጦርነቱ ምክንያት ወገኖች። ስለዚህ የዘመን ምልከታ ያስፈልገናል። ዘመንም ማንበብ ያስፈልገናል ለማዋጀት፣ እንዴት እንደምንጸልይ ለማወቅ፣ እንዴት እንደምንጸልይ። ዳዊትም ጸልየዋል፣ አጸልየዋል፣ መልስ የለም። የእግዚአብሔርን ፊት ለየት ብሎ ሲጠይቀው ግን አዎ አንድ ዘመን ገብቷል አለ። ከየት የመጣ ዘመን? የሳኦል ዘመን እርግማን በአንተ ዘመን ላይ መጥቷል። ምናልባት ዳዊት እግዚአብሔርን ቢጠይቅ ሌላው የሚችለው ታዲያ በእኔ ዘመን ምን አደረኩ? እንደ ልቤ የምትሆን ነው እንደ ልቤ የምሆን የእሴይ ልጅ አገኘው አላልከኝም ብሎ ዳዊትን ቢጠይቀው እግዚአብሔር ምን የሚለው ይመስላል? በዳዊት ዘመን ባይሆን በሌላ ዘመን ቢሆን ሌሎቹ ነገስታቶች እንደ ዳዊት አይነት መንፈሳዊ አቅም የላቸው። የእግዚአብሔርን ድምፅ ሰምተው ወገኖች ሆይ ወደ መፍትሄው ለመምጣት ላይችሉ ይችላል። ግን ይሄ ዳዊት ግን መንፈሳዊ ምንድነው ብሎ ሲጠይቅ ሳኦል ነው አለ። ወደ ገባዖን ሰዎች ሄዶ ምን እናርግ? ምንድነው? እስቲ እስራኤልን ርስት ባርኩ ሲላቸው ብርና ወርቅ አይደለም፣ መጥፋታችንን ከፈለገው ከሳኦል ቤት 7 ሰው ስጠን፣ በጊባ ሳኦል በተመረጠበት ቦታ በእግዚአብሔር ፊት እንሰቅላቸዋለን አለ። በጣም ሾኪ ድንጋጤ ወገኖች ሆይ። ስለዚህ ዳዊት ምርጫ አልነበረው። ሁሉም ባይገባን አንስቶ 7 ሰዎች ሰጣቸው፣ በእግዚአብሔር ፊት ሰቀሏቸው። እግዚአብሔር የተለመነውን ሰማ። ምን ሆነ? የገባ ዘመን ወጣ። እንዲህ ነው። በአገርም ደረጃ እግዚአብሔር የተናገረው በጎ ነገር ቦታ እንዲወስድ መውጣት ያለበት መውጣት አለበት፣ ለማረፍ ትውልድ እንዲያርፍ። ስለዚህ ዘመንን ማስተዋል እህቶችና ወንድሞች፣ ብዙ አርስቶች አሉ ምን ጸልይበት። ድርቅ መጣ ጸሎት ርዕስ ነው። ጦርነት አለ ጸሎት ርዕስ ነው። እንዲህ አለ ርዕስ ነው።
ከሱስ ባሻገር ከዚህ ባሻገር ዘመኑ ላይ ያለውስ መጥቶ ድቅን ያለው እንዴት ነው የምናነብ? ስለዚህ ነው ወገኖቼ ኤፌሶኑ ጸሐፊ ኤፌሶን መጽሐፍ እግዚአብሔርን እጅግ አድርገን እናመሰግናለን። ቀኖቹ ክፉዎች ናቸውና ዘመኑን ዋጁት ይላል። ክፉዎች ናቸው ግን እናንተ ናችሁ፣ በእናንተ እጅ ነው ያለው ይላል። ሐዋርያት ሥራ 20 እሱን አንብቤ ጨርሳለሁ እህቶችና ወንድሞች። ሐዋርያት ሥራ ምዕራፍ 20 እንግዲህ ጳውሎስ ከቁጥር 17 18 ከሚልጢን የምትባለው ከኤፌሶን ቆይቷል። ጳውሎስ 3 ዓመት በኤፌሶን ቤተክርስቲያን ካልተሳሳት እዛ ተቀምጦ አስተምሯል፣ በጎ አድርጓል። ወንጌል ሁሉም ሰምቷል። የጣዖት ሥራ ከንቱ እስከሚሆን ድረስ ታላቅ አገልግሎት አገልግሏል። ኋላ ሚልጢን የምትባል ወጣ ብሎ ኤፌሶንም አይደለም ከኤፌሶን ወጣ ወዳለች መንደር የቤተ ክርስቲያን ሽማግሌዎችን አስጠራቸው። ልክ የአብያተ ክርስቲያናት ህብረት ተጠራርተው አንድ ቦታ እንደሚሰባሰቡ ጠራቸው። ከጳውሎስ ጋር ጠራቸውና አንዱ ስንብት ነው፣ ሁለተኛ ምልከታ ነው የሰጣቸው ዘመኑን እንዲያስተውሉ ምን አይነት ዘመን እየመጣ እንደሆነ በቤተ ክርስቲያን ውስጥ የዘመን ምልከታ ሰጣቸው። ለምን እንዲዋጁት የትኛውም ዘመን ሲገባ እግዚአብሔር ሳይናገር ያስገባበት ጊዜ የለም። ጆሮ ካለን ይናገር። እህቶችና ወንድሞች እግዚአብሔርን እጅግ አድርገን እናመሰግናለን። በጃንሆይ ጊዜ ሩት ሃይፈን የአባቷ ስም ባልሳሳት ነበረች። ለጃንሆይ መልእክት ያደረሰች ሴት እንዲሰሙ ካልሰሙ ምን እንደሚመጣ ዛሬ በኢትዮጵያ በኤርትራ ያልተነገረለት ዘመን አይደለም። ከኛ በፊት የቆዩ ሰዎች የሚነግሩን እያንዳንዷ ነገር የምትሄደው የተባለለት እህቶችና ወንድሞች ልናስተውል ይገባል። እንደ ዳዊት ቆም ብለን በዕለት ዕለት ከሚሆኑት ነገሮች ጋር ከሆን አይምሮአችንም ይደክማል። ሌላ ነገር እንሰናከላለን፣ ልባችን ይከብዳል፣ የመጸለይም አቅም የለንም። ከዚህ ወጥተን እግዚአብሔር ባየው ነገር ላይ ብንሆን እህቶችና ወንድሞቼ ዘመኑን እንዋጀዋለን፣ መድኃኒት እንሆናለን። ወገኖቼ ደግሞ በእግዚአብሔርና በሰው ፊት ህሊናችን ንጹህ ነው። እንግዲህ ጳውሎስ እንዲህ ይላል፣ ወደ ኤሻ ከመጣሁበት ከመጀመሪያው ቀን ጀምሮ በትሕትና ሁሉና በእንባ ከአይሁድም ሴራ በደረሰብኝ ፈተና ለጌታ እየተገዛው ዘመኑን ሁሉ ከእናንተ ጋር እንዴት እንደኖርኩ እናንተው ታውቃላችሁ። ወደ እግዚአብሔር ዘንድ ንስሐ በጌታችን በኢየሱስ ክርስቶስ ማመን ለአይሁድና ለግሪክ ሰዎች እየመሰከርኩ በጉባኤም በየቤታችሁም አወራውላችሁና አስተማርኳችሁ እንጂ ከሚጠቅማችሁ ነገር አንዳች እንኳን አላስቀርባችሁ። አሁንም እነሆ እኔ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ፣ በዛም የሚያገኘኝ ምን እንደሆነ አላውቅም። ነገር ግን ይልና የሚደርስበትን ይናገርና ነገር ግን ሩጫዬን ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱንም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራታለሁ። አሁንም እነሆ እኔ እግዚአብሔር መንግስት እየሰበርኩ በመካከላችሁ የዞርኩ ሁላችሁ ከእንግዲህ ወዲህ ይልና ከዛ ዝቅ ብሎ ምን ይላቸዋል? ስለዚህ እኔ ከሰው ሁሉ ደም ነፃ ነኝ ይላል። ምክንያቱም የሚያስፈልጋቸውን ትክክሉን ነገር ነግሯቸዋል። እንግዲህ የእግዚአብሔርን ምክር ሁሉ ነግሬያቸዋለሁ። በገዛ ደሙ የዋጃትን ቤተክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተም ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይልና ወገኖቼ ሆይ 29 ላይ ከሄድኩ በኋላ ይልና ቀጣውን ዘመን የነገራቸው ከጳውሎስ ጋር የእንባ ዘመን አሳልፈዋል። በቤትም በትምህርት ቤትም ትምህርት ቤት ነበረው ማለት የሚሰበሰብበት በእንባ ሌሊትም ይሰበሰቡ ነበር ማለት ቀንም ነበር ማለት ሆም ቶም ነበር። በጣም የተለየ ጊዜ ነው። አሁን ግን ተተኪው ይሄን ይመስላል ይላቸዋል። ከሄድኩ በኋላ ለመንጋው የማይራሩ አንደኛ ጨካኞች፣ ደግሞ ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች
በመካከላችሁ እንዲነሱ እኔ ያውቃለሁ። በቃ እንዲህ ይሆናል ይላቸው። መጣ፣ ይሄ ዘመን መጣ። ሁለተኛ ጢሞቴዎስ ምዕራፍ 4 ለጢሞቴዎስ በጻፈው መልእክት ላይ በኤሻ ያሉት ከኔ ፈቀቅ እንዳሉ ታውቃለህ ይላል። ሆነ ያ ቦታ ወሰደ። አዎ እህቶቼና ወንድሞቼ ምን ብሏቸው ነበር? እንዲህ አይነት ዘመን እየመጣ አድቫንስ እያደረገ ንቁ፣ አይናችሁን ክፈቱ እያላቸው ምን ለማድረግ? ለማስጣል፣ ለመዋጀት። እንግዲህ እነኚህን 3 ነገሮች እንጠቅልልና ከጎናችን ካለ ሰው ጋር ጸልየን ነው የምንሄደው። አንድ የጀመርነው የአገልጋይ የመጀመሪያ ዓመት የመጀመሪያ ትምክህት፣ በጌታ ትምክህት። እስኪ አሁን ቅድም እንዳልነው በየትኛው አእምሮ ተገልጠናል? የእግዚአብሔር ቃል ሲበራ ሕይወት ሲሆን አእምሮዬ መንፈሳዊ ሆነ። አእምሮዬ መንፈሳዊ ሆነ ማለት አስተሳሰቤ፣ አመለካከቴ፣ እይታዬ በጽድቅ ነው፣ በጸጋ በፍጥረታዊ አይደል። በአንድ ቀን ላይሆን ይችላል። ዛሬ አንድ ተለወጥኩ፣ ነገ ተለወጥኩ፣ ሁልጊዜ ያንን ሊሆን አይችልም። እህቶችና ወንድሞቼ እንግዲህ ቅድም እንዳልኩ ስልክ ደውለን 10 ጊዜ ሰው ኢግኖር ቢያነገን በቃ እንዴ ብለን ልንል እንችላለን። ግን የጸጋ አእምሮ ምን ይላል መሰላችሁ? ምን ሆና ይሆን? ምን ገጥሞት ይሆን? አረ ተጨነቅኩ፣ ከሌትን ሰምታችኋል? ሰምተሃል? ስለ ከሌት ለምን ደውዬ ስላላገኘው ተጨነቅኩ ይላል። የጸጋውን አእምሮና ፍጥረታዊ አእምሮን ልዩነቱን ተመልከቱ። የትኛውን? እግዚአብሔር የተመሰገነ ይሁን እና ጌታ አብስቶ ይባርካችሁ። እስቲ ቆም ብለን ከጎን ጌታ ሆይ ይሄ የለኝም፣ በቃ አርዳኝ፣ አብረን እጅ ለእጅ ተያይዘን ባልና ሚስትም የሆናችሁ እጅ ለእጅ ተያይዛችሁ አንዳችን ለአንዳችን ጸልየን ወገኖቼ፣ ስለ ዘመንም ስለ ሕይወትም እግዚአብሔር የተመሰገነ ይሁን። ትንሽ ደቂቃ እጅ ለእጅ ተያይዘን እንጸልያለን። ሃሌሉያ።